አዝናለሁ ለነሱ ነው ማዝነው እኔ ነፍሴ እየተቃጠለች ሞርዳቸው ሰዎች ሁሉ ጭምር ሳይቀር ማለት ነው አዝናለሁ ታጋላችሁ እዚህኛ ቤት ደግሞ የተለኮሰ እሳት እንደማይጠፋ አዝናለሁ ሄዳችሁ እንዳትማገዱበት እዚህ ያላችሁ ወንድሞች ሳላትን ስለተቀበልክም ሰላምንክም መንግስተ ሰማያት አትገባም አላምንም ብለህ ስላልክም አይፈረድብህም ይያሉ ነው ቀሲስ አከሰማ ቀት ቢወድቅ ብለው የሚጠባበቁ ሰዎች እንዳሉ ግን ይያየው ነው እኔ ግን ጌታዬ ሩጥ ብሎኛል ለማንም መልስ አልመልስም ያገልግል በቃ ታርጌቱ ኤርሚ ነው ሰሞኑ ሲያገለግል ስለቆየ ያንን ሊመታ ጠላት መጣ ስለዚህ ንቁ ኦኬ አንድ ሰው የሆነ ገር አምስቶ ምናምን ላይ ማልቀበል ሆነ ነው አልቀበል አሁን ይሄ እንደዚህ ጥሩ ነው ይበል የሚያሰኝ ነው ይሄ ኦኬ ወደዚህ ደረጃ ላይ ደርሰዋል ማለት ነው ይበል የሚያሰኝ ነው ይሄ እውነት ነው ቀሲስ ዲበኩሉ በሙሉ ስሞት መላከ ገነት ቀሲስ ዲበኩሉ በጣም ሰጪ ይቃጠላል ጸሎታቸው ይከለከላል መራርነትና ጥላቻ ውስጣቸው ይነክሳል ምን ላርጋቸው በጣም ነው ሞዳቸው አሁን እንኳን ሁለት ነው ሶስት ቦታ ላይ ቤት ተከፍቶ በቃ ኤርሚያስ ማለት ነው ጉድፍን እየፈለጉ ግንድን ሸፍኖ የሆነ ወንድምን ለመጣል የሚደረግ አይነት አካሄድ እኔ በጭራሽ ነው ማለት ማምነው ይሄ ማለት ነገሮች ሁሉ ልክ ናቸው ማለት ሳይሆን ግን የፈለገ ቢሆን ከአንድ አገልጋይ ጎን ነኝ ኢትዮጵያ ውስጥ ተለምዷል የሆነ አገልጋይ ለመጣል ሲፈልግ ልክ በድን እንደሚጠባበቅ የሰማይ አሞራ ሁላችሁም በጌታ በኢየሱስ ክርስቶስ ስም ሰላም ብያለሁ ቴንኪው ወንድሞች የመጣችሁ ጸጋ ይብዛላችሁ በደንብ ምን ያህል እንደሚደረግ ከቅርብ ቀን ወዲህ ያየሁትኝ አይደለም ለትየው ልስታት ታውት ይሄን ሚዩት እንዳታረጉት ማነው ማን ሮያል ብሎ የሚሉትን ሚዩት እንዳታረጉት ምንም ሚዩት እንዳታረጉት አደራ እንዳታረጉት ሰዎች መውጫ ቀዳዳ ፈልገዋል አሁን ባፉ አሁን እንደዚህ እንደሚሰድበኝ አይደለም ህሊናው በውስጡ በጣም እንትን ያለው ህሊና የሚባል ዳኛ አለ ታውቃላችሁ እንደሱ አስቸጋሪ የለም ዋሽልኝ ስትለው ማይዋሽ ኮካ ጠጥተህ ቅድም የጠጣው ተርጎ ነው በል ብለህ ብትለው በፍጹም ሰማይ ምር አክሊለ ባለፈው እንዳለው አናት ይፈርጣል እንጂ ህሊና ኮካ ነው ብሎ የሚለው በምንም አይነት መልኩ ወተት ነው እሺ ሐሳቤን ቀየራ ያለ ብሎ ለማይክሮ ሰከንድ ወተት ነው ብሎ አይልም ና ሮያል እስኪ ገና እቺን ቀደምታች ጽፎ ነበር ሮያልና በጽሁፍ እጅ ከሚደክም ምን ይያልክ ነበርም ጽፎ የነበረው ያ ብልግና ጽፎ እና ገባና 2 ደቂቃ ልስተሲ ዛሬ በጸሎት ጀምርልን ማለት ነው ያ በቡራኬ ጀምር እስኪ ና ሮያል ቴንክ ዩ በቡራኬ ጀምረን ታች የጻፈ ነበርና ቡራኬው ታውቃላችሁ ያው እሱ ያዘው ቡራኬ አለ ያው እህቶች እዚህ ያሉ እኔ ያለው ቀደምታች ጽፎ የነበረው ነገር 2 ደቂቃው ሰር ከ33 ነው ከ35 እንኳን እንዳላመጣው እንደሜ ሰው ያለው ነው የሚሰጣውና በቡራኬ ጀምርልን ታች በኮሜንት ጽፈው በነበረው ምንድን ነው ያልከኝ ታች በኮሜንት ጽፈው በነበረው ብልግና አይደለም አንዴት ሰው አሳለፈለ ዲቤት እናርግ ነው ያለ አይደል ዲቤት እናርግ ላለ ሰው አንተ ክርስቲያን እንደዛ ይላል በቃ የለውም ማለት ነው ጨረሰ ማለት ነው በቃ ጨረሰ ማለት በቃ ያ ነበረ ጨረሰታች ብልግናውን አስተላልፏል እግዚአብሔር ይስጥልን ጌታ ግን እንደሚወድህ አስረግጬ እነግርሃለሁ ለዚህ ነው ይኸውላችሁ እግዚአብሔር የሰጣችሁን የንስሐ ዕድል ተጠቀሙበት በጣም ብዙዎቻችሁ ከዚህ በኋላ ህሊናችሁ ውስጣችሁ እስከማይረጋጋ ድረስ እግዚአብሔር የሚመታውን መጥቶታል ስለዚህ ከምትላላት እጅ መስጠት ነው ለክርስቶስ ኢየሱስ ወንጌል መሸነፍ ነው እሱ ነው የሚያዋጣው ወገኖች የሚያዋጣው እሱ ነው ህሊና ለሚመሰክርልህ ነገር እሱ እውነት ነው ቅዱስ ጳውሎስ በሮሜ መልእክት ላይ ህሊናዬ በመንፈስ ቅዱስ ይመሰክርልኛል ይላል እሱ ነው በቃ እውነት ብራዘር ሌላውን ጫጫታ ካህናቱ እንደዚህ ብለው ይላሉ መጽሐፍቱ እንዲህ ይላሉ ሊቃውንቱ እንደዚህ ይላሉ አዛውንቱ እንዲህ ይላሉ ብለህ ምን የማይሉት ነገር አለ ከዛ ይልቅ መጽሐፍ ቅዱስ
የነቢያቱና የሐዋርያቱ መጽሐፍት ስለ ጌታችን ስለ ኢየሱስ ክርስቶስ በስሙ በማመን የሚገኘውን መዳን ምን ብለው ይላሉ? ከዛስ ውጪ ከቀሲስ ዲበኩሉ አጠገብ ያረኳቸው መጽሐፍቶች ምን ይላሉ? ነገረ ድነትን መዳንን እና ወገኖች ሰላም ይበሉና ከዛ ጉዳዩ ላይ እንገባለን። ቪዲዮንም እናያለን፣ መጽሐፍቶቹንም አዘጋጃለሁ ማለት ነው። እግዚአብሔር ይባረክ። ታብና ኮፒሊንግ ሼር አድርጎት እህትየው ሰላም እንዲሉም ጊዜ እስኪ አንቺም ሰላም በይ። ቤቱን መሪው ተባረኩ፣ ጸጋ ይብዛላችሁ። ሌላ ከኦዲዮ የምናገረው እዚህ እኛ ወንጌላውያን አማኞች አካባቢ ያሉ ወንድሞቼና እህቶቼ ያነደዱትና የለኮሱት እሳት አለ። ባነደዱት እሳት ራሳቸው ይቃጠሉበታል። ኤርሚያስ ምንም የበደልኳቸው ነገር የለም ወንድሞቼ ናቸው። ምንም እኔን ሁሉ ቀን የመስዋዕት በግ ለማድረግ የሚሯሯጡት ከአጠገቤ ጀምሮ የሆነ ውድቀት ቢወድቅ ብለው የሚጠባበቁ ሰዎች እንዳሉ ግን እያየው ነው። እኔ ግን ጌታዬ ሩጥ ብሎኛል። ለማንም መልስ አልመልስም። ባነደዱት እሳት ይቃጠሉበታል። ራሳቸው ማለት ነው። መንፈሳቸው ይቃጠላል፣ ጸሎታቸው ይከለከላል፣ መራርነትና ጥላቻ ውስጣቸው ይነክሳል። ምን ላርጋቸው? በጣም ነው የምወዳቸው። አሁን እንኳን 2 ነው 3 ቦታ ላይ ቤት ተከፍቶ በቃ ኤርሚያስ ማለት ነው። አንዳንዱ ፐርሰናል የሆነ ነገር ያለበት እስኪመስል ድረስ ማለት ነው ወድሞች ናቶች። ስለዚህ እዛ ሄዳችሁ ለእኔ መልስ ብላችሁ እንዳሰጡ፣ ኦኬ፣ መልስ ብላችሁ እንዳሰጡ የሚመልስ ጌታ ኢየሱስ አለ። ተናግሬያለሁ ከዚህ በፊት። ከመንገዴ ላይ ዞር ያደርጋል። የእግዚአብሔር ልጅ ምስክር ነው። ልጅነቴን፣ የልጆቼን ጊዜ፣ የሚስቴን ጊዜ ሰጥቼ እናንተ እየወጣችሁ እኔ ከያው ጌታ ሰምቼ የወጣሁትን አገልግሎት እናንተ የምታደናቅፉ ከሆነ የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ በእያንዳንዳችሁ በየጎዳናችሁ በየቤታችሁ ስራ ይሰጥህና ዞር ያደርጋል ከመንገዴ ላይ ማለት ነው። ለራስህ ነው ስራ የሚሰጥህ ሰጥና ዞር ያደርጋል። በቃ ስለዚህ ማንም ሰው እኔን በተመለከተ ወጥቶ እንዲና እንደዛ እንዳትሉ። በተለይ እዚህ ሶሻል ሚዲያ ላይ የምታገለግሉ ሰዎች በቃ ያ እባብ ሲመታ ምን እንዲሆን ጌታ ያሳየኝ ነገር እየሆነ ነው። በዛኛውን ቤት እየሆነ ነው፣ በዚህኛውን ቤት እየሆነ ነው። የሚናወጥ ይናወጣል፣ የሚለይ ይለያል። እዚህም ያላችሁ በጣም ብዙዎች ልትለዩ ትችላላችሁ። ግን እናንተን ላለመበደል ጠነቀቃለሁ። ምክንያቱም በጌታ ደም ያገኘኋቸው ወንድሞቼ ናችሁ፣ እህቶቼ ናችሁ። በቃ ተናግሬ ላስረዳ አልችልም። ምክንያት ፈልጎ ሰው መለየት ከፈለገ ምኞቱን የሚከተል ማነው? መለየት የሚወድ ምኞቱን ይከተላል ይላል። መልካሙንም ጥበብ ይቃወማል ይላል የእግዚአብሔር ቃል። መለየት የሚወድ ምኞቱን ይከተላል፣ መልካሙንም ጥበብ ይቃወማል። እና በጣም ተጠንቀቁ። ወንድሞች ናቸው፣ እህቶች ናቸው፣ ወገኔ ነው። ክፋቸውን መስማት አልፈልግም። የማናቸው ነው። እዚህም ቤት የማንም ሰው በክፋት አይነሳም፣ እንኳን በጌታ ያመኑ ወንድሞች እህቶች ማለት ነው። በቃ የተፈጠረው ጸባይ ነው። እሺ ጌታ ይባረክ። እሺ አምባሳደር፣ ኦኬ፣ ለአንተም አንድ ምክር ነበረኝ። እሺ ገስት እናትልክ። እሺ አምባሳደር አገልጋይ እንደሆን ካይቻል ይመስለኛል። ባለፈው አንድ የአዲስ የዳነ ክርስቲያን ቤት ላይ ገብተህ ጸልያለሁ ብለህ ብዙ ትውልድ የሚሰናከልበትን ነገር ስታደርግ ነበር። አምባሳደር የተባልከው ሰውዬ አሁን ታች ልከልኛል። አዶ ነው እኔ አልተዋወቅኩም፣ አላውቅም። አገልጋይ መሆንህን ለማሳወቅ ልሳን ጸልዩና አትጸልዩ ተብሎ በተባለበት ቦታ ላይ እዚህ ወጥተህ ሶሻል ሚዲያ ላይ ያሳዝናል። አገልጋዮች እዚህ ውስጥ ያላችሁ ታሳዝናላችሁ። በእውነት መንፈስ ቅዱስን እንዴት እንደምታሳዝኑት ቆም ብለህ የጥሞናም ጊዜ ስለሌለህ ወጥተህ እዚህ አሁን 1000 ሰው አለ። እዚህ በሙሉ አማኞች ናቸው ያለው። የአማኝ ጉባኤ ነው አሁን የዚህ የሚከታተል። ሙስሊሙ አለ፣ ኦርቶዶክስ አለ፣ ካቶሊኩ አለ፣ አይሁዳውያን አሉ፣ ሌላ ዋቄ ፍታ ውስጥ ያሉ አሉ፣ ሌላ ውስጥ ያሉ አሉ። በቃ ዝም ብለው በኤቲስትነት የሚመላለሱ ልሳን ብለህ በባለፈው ጠርቼ ያናገርኩት ልጅ ላይ ቤት ውስጥ ገብተህ በቃ ጸልየለት አትወርድም፣ በአይምሮ ጸልየህ አትወርድም። ማነው በልሳን ጸልይ ብሎ ያለ? የትኛው መጽሐፍት ላይ ነው? እና እዚህ ቤት እንዳትልክ እሺ። እንዲህ አይነት ስርዓት የጎደላችሁ ሰዎች
እዚህ ቤት እንዳትልኩ። ዋው የጌታ አገልጋይ በጣም ነው በልሳን የሚጸልየው ብለን እንድንልህ ነው። እያንዳንዳችን እዚህ ያለን በልሳን የምንጸልይ ሰዎች ነን። አንድ ቀንም ግን ተሰምቼ አላውቅም በዚህ 10 ዓመት ውስጥ። ለምን? ቦታው ስላይደለ፣ እዚህ ቦታው ስላይደለ። ቤተክርስቲያን ውስጥ እንኳን በአግባቡ ተጠቀሙ ተብለን የተባልነውን የልሳን ስጦታ እዚህ ወጣ አንተ የጌታ መንፈስ የሚያሳዝን ነገር ለማንም ማላገጫ እንዲሆን ልሳን ማንም አፉን እንዲከፍትበት ለማድረግ ስታወራ የነበረው ነገር ሰምቻለሁ። እዛው ተቀመጥ፣ ንስሐ ግባ ሂድና ወንድሜ፣ እውነቴን ነው የምልህ። በመጀመሪያ ንስሐ ግባ። ያሳዘንከው የጌታን የእግዚአብሔር መንፈስ ነው። በልሳን የምትጸልዩ ሰዎች ሶሻል ሚዲያ ላይ የምታሳዝኑት መንፈስ ቅዱስን ነው። እናንተም ብሎ በልሳን ጸላይ የምታሳዝኑት አመፀኞች ሆናችሁ በቃሉ ላይ አመጻችሁ። ጉባኤ ውስጥ እንኳን የማያምኑ ሰዎች ቢመጡ አብደዋል ይሏችኋልና በልሳን ከምጸልይ ይልቅ በአይምሮዬ ብጸልይ ነው ይሻላል። ግን በልሳን ይጸልያል። እናስ በልሳን መጸለይን ዝም በሉ አላለም፣ ጸልዩ አለ። እዛው ጉባኤ ውስጥ ሌሎችም ሊረብሽ በማይችሉ ሁኔታ ጸልይ። አንተ ራስህ ጸልይ አለ። ለራስህ ከጌታ ጋር ጸልይም እንዴ? ልሳን እኮ ለሰዎች አይደለም። እዚህ ወጥቶ ማለት እኮ አይደለም ለሰዎች እዚህ ላሉት አይደለም፣ ለእግዚአብሔር ነው። ልሳንን ወደ እግዚአብሔር ሚስጥር ነው የምንነጋገርበት፣ ሚስጥር የምትነጋገርበት ነው። ማናችሁም የፈለጋችሁትን በሉ። በካሪዝማቲክ እንቅስቃሴ በጣም ነው ማምነው በጸጋ ስጦታ። በእያንዳንዱ አብያተ ክርስቲያናት ቁጭ ብዬ ያየሁትኝ ነው። መካነ ኢየሱስ የጄንጦጦ መካነ ኢየሱስ በልሳን የሚጸልዩ የጸጋ ስጦታ በኃይል በሕይወታቸው ላይ የሚገለጥ አገልጋዮች ናቸው። ሲያገለግሉ ቁጭ ብዬ ያየሁት ከእነሱም የተገለገልኩት። ወንጌል ብርሃን በሉ፣ ሙሉ ወንጌል በሉ፣ እኔ ጋር ጉባኤ እግዚአብሔር በሉ፣ የትኛውም ቦታ ላይ ቃለ ሕይወት በሉ የልሳን ስጦታ ያለችው የጸጋ ስጦታ ያለ አግባብ የምትጠቀሙ ስላየው ነው። እሺ ገስት ስለቀን ሁለተኛ እዚህ ቤት ገስት እንዳትልክ። እሺ ሁለተኛ እዚህ ቤት በልሳን እንጸልያለን ብላችሁ የምትሉ ሰዎች ውጪ ላይ ስትጸልይ ባይህ እዚህ ቲክታክ ላይ ማለት ነው እና እዚህ ቤት መተህ እንዳትገባ እንዳትልክ እና ንስሐ ሂድና ግባ እዛ። እኔ በልሳን ጸልያለሁ በቤተክርስቲያን ሳገለግል ቤቴ ውስጥ በልሳን ጸልያለሁ። ቲክታክ ላይ ግን አልጸልይም፣ አይፈቅድልኝም ቅዱስ ቃሉ። ቤተክርስቲያን ውስጥ እንኳን በአግባብ ተጠቀም ነው ያለኝ ጳውሎስ። ታዘዝ በመጀመሪያ በልሳን ለመጸለይ ልሳኑን የሰጠህን መንፈስ ቅዱስን አድምጥ። ስላየው ነው ልከ ስላየው ነው አምባሳደር። እሺ በአይምሮ አትጸልይም። እዚህ ስንት የማያምን ሰው ነው ያለው። ካርናል ማይንድ በባዶነት መጥቶት እንጀራ መብላት ያቃተው ልጅ ጋር ጌታ ገልጦልኝ የእጄ ጠርቼው አምጥቼ ገንዘብ ከተሰባሰበለት በኋላ አንተ ሄደህ በልሳን ታንባርቅበታለህ። ላው ላይ ምን ይጠቀማል? አንተ በልሳን የጸለይከውን እሱ ሰምቶ ለምስጋና አሜን አይል። ግልጽ እኮ ነው መጽሐፉ። ዳቦን ያስፈልገው ጌታ በባዶነት የተመታ ሰው መሆኑን ገለጠልኝ፣ ነገርኩት፣ አመጣሁትኝ። ኦኬ ጌታ እግዚአብሔር ይባርካቸው። ቅዱሳን ገንዘብ አዋጡለት። በአይምሮ ጸልየለት አትወጣም። ያሳዝናል። እሺ እህትየው ሰላም ይበሉ። ቴንኪው እርሚ። ሰው ማስገባት ይቻላል ሰላም ካሉ በኋላ ወገኖች ትችያለሽ። ምን አይነት ሰው ነው የሚገባው? ሰላም ቤተሰብ እንትኖች ናቸው ያው ኦርቶዶክስ አይደል? ኢብሮ የኔ ወይናችሁ ሰላማችሁ ይብዛ ሁላችሁ። ወንድሜ ኤርሚዬ ዳግዬ ሁላችሁ ሰላም ልበላም። ቦታ እንድለቅ ነው ቶሎ የገባሁት። እሺ ይቅርታ። ቢኒ ሁላችሁንም ቤካዬ፣ ጸገነት፣ ኤርሚ ወንድሜ የኔ ትጉ እግዚአብሔር ይባርካችሁ፣ ተባረኩ። እጅግ በጣም ከኤርሚ ጎን በጸሎት እንድንቆም ነው ይሄን ለማሳሰብ ነው እኔም የገባሁት። ያው አትጸልዩ ማለት አይደለም፣ እየጸለያችሁ ነው። አይኖ ሁላችሁም ብዙዎች ከጎኑ እንደሆናችሁ አውቃለሁ። አሁን ታርጌቱ ኤርሚ ስለሆነ እጅ ሳሰጡ ጠጥ ብላችሁ ከሱ ጎን ያገልግል። በቃ ታርጌቱ ኤርሚ ነው። ሰሞኑ ሲያገለግል ስለቆየ ያንን ሊመታ ጠላት መጣ። ስለዚህ ንቁ። አንዳንድ የኛ ቤት ልጆች ተረጋጉ። ሪከርድ እያደረጋችሁ ይሄ ወንጌል ነው ወይ ይሄ ወንጌል ነው እያላችሁ በጣም ማልጠብቃችሁ ሰዎች ፖስት እያደረጋችሁ አይቻለሁ። በጌታ ፍቅር በቃ ይበቃናል። ይሄ ለወሬ ግር ማለት ይብቃን።
የምን በቃ ነቅተናል እኮ ነገሮችን መናገናዝብበት ጊዜ ነውና እባካችሁ አገልግሎቱን ከጎኑ የሚቆም እኔ አንዳንዴ የሱን ድካም ስለምረዳ ነው ጌታም ያያል ሁላችሁም ታያላችሁ ምን ያለ ረፍት እንደሚያገለግል ኤርሚ ከጎኑ ዳግዬም አለ ዜዶም ኢብሩ ማለች ቢኒ ቤካ ሁላችሁ እያየኋችሁ ነው እኔ ብዙ ጊዜ ሪከርድ ነው ታብታብ አድርጌ ኮፒ ሊንክ ሼር አድርጌ መሄድ ነው የምሄደው ምክንያቱም ብዙ ጊዜ እንትን ሪከርድ ነው የማየው because አልችልም መቀመጥ ልጅ ስላለኝ ሶ በጌታ ፍቅር በተለይ የኛ ቤቶች ሌላው ተው እዳው ገብስ ነው ተባረኩ ወዳችኋለሁ ኤርሚዬ ከታችሁኝ ይከታተላል አገልጋዮች ቦታ ልልቀቅ ተባረኩልኝ ወዳችኋለሁ በጣም ተባረኪ እህትየው ጄሪ ጸጋ ይብዛልሽ ቴንክ ዩ እሺ ከምንም በላይ የጌታ አብሮነት ከዛ ቀጥሎ ደግሞ አዎ እንደ ወገናችንም ደግሞ አብሮ ሲሆን ደስ ይላል ደስ አይልም ብያለንም ኦኬ ወደ ሌላ መስመር ነው ትራክ መልቀቅ አልፈልግም እዚህ ጉዳዩ ላይ ምን አገባኝና አጠገቤ ያለው በውስጥ የሚነገሰው ጌታዬ ከኔ ጋር አለ ከናንተም ጋር አለ ወንድሞች በቃ እሱን ነው የማውቀው እኔ አሁን ስም እንትና ብዬ መጥራት አልፈልግም እዚህ ውስጥ አሁን 1000 ሰው አለ አይደል ይሄ አገልግሎት እዚህ ማገለግለውን አገልግሎት አይደለም የኔን ድምጽ ሲሰሙ ሪቴት የሚያረጋቸው የወንጌል አማኞች ሁሉ እንዳሉ አቃለው እንዴት አወካንተ ማን ነው ለከ ጌታ ይገለጠልኝና ያለ አቃለው አሳይቶኛል እግዚአብሔርም በራእይም አሳይቶኛል ጌታዬ ምስክር እኮ ነው አልኩ ያሳየኝን አሳየኝ ነው ይመለው ኦኬ ግን ሁሉ ሰው አይደለም ልበቅኖች ደግሞ ይሆናሉ የዋሆች አሉ ልበቅኖች የዋሆች የሆኑ ሰዎች አሉ እና ልበቅኖች እንዳትጎዱ እዛ ቤት የተፈጠረን መተራመስና እሳት ወደኛ ወደ ወንጌላውያኑ ሊያሸጋግሩ በማይመለከታቸው ቋልቋቸው ወንድሞች እናቶች ትንኝን የሚያጠሩ ሰዎች ተነስተዋል አዝናለሁ ለነሱ ነው ማዝነው እኔ ነፍሴ እየተቃጠለች የምወዳቸው ሰዎች ሁሉ ጭምር ሳይቀር ማለት ነው አዝናለሁ ታጋላችሁ እዚህኛ ቤት ደግሞ የተለኮሰ እሳት እንደማይጠፋ አዝናለሁ ሄዳችሁ እንዳትማገዱበት እዚህ ያላችሁ ወንድሞች እናቶች ሰማይ ምድር ቢደፋ ትናንትም እየተናገርኩ ነበር ኢየሱስ ጲላጦስና ሄሮድስ ፊት ዝም ነው ምንለው እሺ ተባረክ ዜዶዬ ቀጥሎ እንደማለ እሺ ድምጼ ይሰማል አዎ ዜዶዬ ብሎክ ያረኩ ስለነበረ ነው ሰው ይቅርታ እሺ ሰላም ይያለው ሁላችሁንም ኤርሚሻ ትነት ዳጊ ቢኒ ዘማሪ ዳጊ ቢካ ጸጉታ ዓለም ሁላችሁንም ሰላም ብያለሁ ከታችም ያላችሁ ሁላችሁንም በድጋሚ ሰላም ብያችኋለሁ እንግዲህ ጸጉ እንዳለችው ትንሽ ፍሬን ያዝ ብናረግ ጥሩ ይመስለኛል የሆነ ስተተን እየፈለጉ ጉድፍን እየፈለጉ ግንድን ሸፍኖ የሆነ ወንድምን ለመጣል የሚደረግ አይነት አካሄድ እኔ በጭራሽ ነው ማለት ማምነው ይሄ ማለት ነገሮች ሁሉ ልክ ናቸው ማለት ሳይሆን ግን የፈለገ ቢሆን ከአንድ አገልጋይ ጎን ነኝ ኢትዮጵያ ውስጥ ተለምዷል የሆነን አገልጋይ ለመጣል ሲፈለግ ልክ በድን እንደሚጠባበቅ የሰማይ አሞራ ሊጥሉት ከሚፈልጉት አገልጋይ የሆነች ጉድፍ የሚጠባበቁ ኦኬ ለስተቱ ሳይሆን ከይዛቸው አገልጋዩ ጋር ስለሆነ የምር ልብ ኖሯቸው የምር አገልጋዩን የሚወዱ ሰዎች ስተት ተሰራ ያሉት ሰው ጋር ወይ ጽፉለታል ወይ ደውሉለታል ወይ ያወሩለታል ግን የሆነ ስተት አገኘውኝ ቢንጎ ብለው በቃ ጣልኩት አሁን ብለው የሚደረግ አይነት ፍትጊያን በጭራሽ ነው ማልቀበለው በጭራሽ ከአንድ አገልጋይ ጎን ስቆም ሁሌ ነው ምለው አይደል ከአንድ አገልጋይ ጎን ስቆም
ሽባ ሲተረተር ብቻ አይደለም ትንቢት ሲናገር ብቻ ሆይ ሆይ እያሉ እንደ ትምህርት ቤት ባንዲራ ጠዋት ሰቅለው ከሰዓት እንደሚያወርዱ አይነት ሰዎች እንደዚህ አይነት ልብ የለኝም። የፈለጋችሁት ነገር ስለኔ ማለት ትችላላችሁ። አገልጋይ ሲደክምም ሲበረታም ትክክልም ሲሆን ከስተቱም ጋር ነው እቆማለሁ። ይሄ ማለት ግን ስህተቱን እደግፋለሁ ማለት አይደለም። በደንብ አማርኛ መጽሐፍ ቅዱሳዊ ቃል ነው ያወራሁት። ትረዱኛላችሁ ብዬ አስባለሁኝ። ስለዚህ ፍሬን ያዝ ብናደርግ ጥሩ ይመስለኛል። ምክንያቱም ለምሳሌ ኤርሚሻ እንደ ወንድም ኤርሚሻ በዚህ ሚዲያ ላይ እንደተጠቀማችሁበት አይነት ስሜት ከተሰማችሁ ልክ ልጆች ያላችሁ ልጆቻችሁን ወንድም እህት ያላችሁን ወንድምና እህታችሁን የሆነ ስህተት ሲሰሩ እነሱን ለመጣል እንደማታረጉት ልክ እንደዛ ስህተታቸውን እንደምትነግሩ ግን ከስህተታቸው አረማችሁ ከነሱ ጎን እንደምትቆሙት ልክ እንደዛ ኤርሚሻ እንደናቴን ልጅ ልክ እንደዛ ማለት ነው። የትኛውንም አገልጋይ ለማስጣት አልሄድም። ስህተቱን እነግረዋለሁ። ከዛ አብሬው ነው የምቆመው። ቀኝን ነው የምሰጠው። ኤርሚሻ ወድሃለሁ፣ በርታ፣ ቀጥል። ዝም ብሎ አይደለም ጨዋታው። የሆነ የለኮስከው ነገር ስላለ ነው። ስህተቶች ምናምን እንዳሉ ሆነው ግን ነገሮች ሁሉ የሚገኑት ለምንድን ነው ሲባል በቃ የሰራው ስራ አለ። እኔ በሆን እንደዛ ያልኩት ነገሩ አይገንም። ምክንያቱም እኔ እንዳንተ አልሰራሁኝም፣ እንዳንተ እየተጋውኝ አይደለም። ልክ አንዳንድም ሰዎችን ቢያረጉት ልክ እንደዛ አሁንም ደግሜ እላለሁ ነገሮች እነዛ የሆነው ነገር ልክ ነው ማለቴ ግን አይደለም። ግን እኔ እወድሃለሁ፣ በርታ፣ ጠንክር። እኔ አብሬህ ነኝ በድካምህም በብርታትህም። ምክንያቱም እኔ በአንተ ላይ ክፋት አይቻላቅም፣ ጥመት አይቻላቅም። ቅንነትህን ለጌታ ያለህን ፍቅር ይህንን በደንብ እረዳለሁኝ። ተባረኩ። ጸጋና ሰላም ይብዛላችሁ። ተባረክ ዜዶዬ፣ ጌታ ዘመንህን ይባርክ። ተባረክ። እሺ ካዶ ልክ ይላል። ምስጋና ማንም አይገባም። እህትየው እንዲገቡ ሳይሆን እኔ ከዚህ በኋላ አይገቡም አይደለም። እንመኑ ገብቶ አሁን ስለ ቀሲስ ዲበኩሉ አስተምሮትና ስለ እነዚህ መጽሐፍት አስተምሮት ምንም የሚያውቀው ነገር የለም። ራሱ ቀሲስ ዲበኩሉ ከመጡ ግን እንደ ካህን ዛሬ በሙሉ ማዕረግ ስማቸው ልጥራቸው መላከ ገነት ቀሲስ ዲበኩሉ ማለት ነው። ከመጡ አስገባቸዋለሁ። ግን ካልመጡም ደግሞ እኔ ዋናው እሳቸው እንደ ካህን አክብሮ መጽሐፍቶቻቸውና እሳቸው ግን የተናገሩት ነገር አንዳንድ ቦታ ላይ ያሉት ነገር ይበል የሚያሰኝ ነው። ግን ደግሞ አንዳንድ ቦታ ላይ ደግሞ የተናገሩት ነገር ደግሞ ትክክል አይደለም እና መጽሐፍቶቻቸውን አላውቃቸውም። ታስታውሱ ከሆነ ቀሲስ ዲበኩሉ የዛሬ ስንት ዓመት አካባቢ ላይ ነው እዚህ ከኔ ጋር በሰላም እያወራን በነበረበት ጊዜ ነው ወይስ የሆነ ቦታ ላይ ምን አሉ? እንደ ኤርሚያስ ገድላት ድርሳናትን ያነበበ ሰው የለም። እኔም አላነበብኩም። ሌላም የቤተክርስቲያን አገልጋይ እንደሱ ያነበበ የለም። እንደውም ቤተክርስቲያን ልትሸልመው ነው የሚገባው ብለው ቃል በቃል ተናግረዋል ቀሲስ ዲበኩሉ። እሱ ቪዲዮ ያላችሁ ሰዎች ካላችሁ በውስጥ ላኩልኝ። እሱም ቪዲዮ ቀሲስ ዲበኩሉ ራሳቸው ናቸው የተናገሩት እና ልትሸልመው ይገባል ብለው ካሉ በኋላ ሽልማቱን እኔ ስጠባበቅ እሳቸው ተገልብጠው ግን በእኔ ላይ የሐሰት ወሬ ሁሉ ሲያስወሩ ያሉትኝ ማነው የኖሩት። ችግር የለው ችለዋለሁኝ። በአብሮ አደጌ በአበበ ጉላት ሀዘን ላይ ሁሉ ሲያላግጥ የነበረ በጣም አረመኔ ነው ይሄ ቄስ ብዬ እንድለው እንኳን የሚያደርግ ነገር ሲያደርግ ነበር የተገኘው። ችግር የለውም። እኔ ከክርስቶስ የተማርኩት ምሕረትና ፍቅርን ስለሆነ አብሮ አደጌን አቤን አላገኘውም። ችግር የለውም። እና ግን ምንድነው ቤተክርስቲያን ልትሸልመው ይገባል ብሎ የሚለው ሽልማቱ የሚቅርብን ግን አንብቧል ብለዋል። እውነት ውሸታቸውን የተናገሩት አጋነዋል ብያለልን። አጋነዋል ብያለልን። ገድላት ድርሳናትን ግን በቃ ጊዜን የበሉ ናቸው ማለት እችላለሁ በማንበብ ለምን ህዝቤ እንዲድን ማለት ነው። ይሄ ደግሞ የእግዚአብሔር የልቡ ሐሳብ ስለሆነ ማለት ነው። ጌታዬ ኢየሱስ ምስክር ነው። የእግዚአብሔር የልቡ ሐሳብ ስለሆነ እንጂ ምን ቦታኝ እኮ ብዬ እኮ ተወልተው ይችላል። አንተ ገድላት ድርሳናቱን እኮ ስታነብ እኮ
ወይ ያበሳጩሃል ውስጣቸው የተጻፈው ጽሁፍ ወይ ደግሞ ያስቀዋል። እንደው የሚያስቀ ህዝባችን እንዴት በእንደዚህ አይነት ነገር እንዲያምን በምን አይነት ዕውቀት እንደያዟቸው እሱ ሳስብ ያስቀኛል። ለህዝቤ ያዘንኩም ግን የተጻፈው ያስቀኛል። ደግሞ በጣም ያበሳጫል። መንፈስን የሚያበሳጭ ነው በእውነትና መጽሐፍ ቅዱስን እኔ ደጋግሜ ከዚህ በፊት እግዚአብሔር እንዳነበው እድል እንደሰጠኝ ጸጋ እንዳበዛልኝ በዛው ጸጋ መጽሐፍ ቅዱስን ማንበብ ብቀጥል የእውነት ለመናገር እጅግ እጠቀምበታለሁ። የአምላኬ ቃል የሚያጽናና ነው፣ የሚያበረታ ነው፣ ስብራትን የሚጠግን ነው፣ ለሙታን ህይወትን የሚሰጥ ነው እና ግን እኔ በእግዚአብሔር ፊት የምናገረው ይሄ አገልግሎት ከጌታ የተቀበልኩት አገልግሎት ነው፣ ከስንፍናዬና ከድካሜ በቀር ማለት ነው። ከጌታ የተቀበልኩት አገልግሎት ነው። ኦኬ እዚህ አወራኝን ሙሉ በሙሉ አላወራችሁም፣ ግን አልኩ ከጌታ የተቀበልኩት ለመሆኑ እስከምሰዋለት ድረስ የማገለግለው አገልግሎት ነው። ሌላ ምንም ሞቲቭ የለኝም። ኦኬ ሌላ ምንም ሞቲቭ የለኝም ከበስተኋላ ማለት ነው። እና ቀሲስ ዲበኩሉ እሳቸው የተናገሩትን ቪዲዮ እንስማ። የሳምንቱ ክለሳ ትንሽ ያለፈው ሳምንት እንዴት አለፈ በሚለው ላይ ክለሳ እየሰራ ነው። እንደዚህ ላይ ሲጀምር ፈለገ ሲቆስል ሁሉም አነከሰ፣ ኦርቶዶክስ ልጅ አጣች፣ ሐሰት ፈራረሰ፣ ዲያቆኑ ሊያራዝም አርፍዶ ደረሰ፣ የሚገጥም ጠፋ ተተረማመሰ፣ ጠሪ በሌለበት ተጠሪ ጨረሰ ብያለሁ። ኤርሚ ለቅኔውማ መልስ ያስፈልገዋል። ይህንንማ አንድ የሰልሰው ድምፅን ከፍ አድርገው ችን ግጥም በደንብ ቁረጧትና ቆይ አሁን አይደለም ትንሽ ቆየት ብሎ ድምፅ አለ እኔ ጋር ቆይ ትንሽ ቆየት ብሎ ደግሞ ሰው በደንብ ይግባና መሪ ጌቶች ዲያቆናት በተለይ መሪ ጌቶች ካላችሁ ለዚህ አሁን ለሚነበበው ግጥም በሉ በደንብ አድርጋችሁ አንድም ታስሩበት፣ ዜማ አቋቋም ሁሉ በቃ በደንብ አስተካክላችሁ ታመጣላችሁ። ዳጉ ቅጠል ያ ሁለት ቦታ አለ እንግዲህ እንቀበላለን። እሺ ኤርሚ ኦኬ ተባረኩ፣ ጸጋ ይብዛላችሁ። ካህኑ እና ድርሳኑ ይናገር ገድላቱ ድርሳናቱ ማለት ነው። እሺ እንግዲህ በሙሉ ስማቸው ሲጠሩ መላከ ገነት ቀሲስ ዲበኩሉ ይባላሉ። እሳቸው አንድ ቪዲዮ የተናገሩትን ቪዲዮ ሰማሁ። አንድ ቦታ ላይ ይበል የሚያስበል ነው፣ ሌላ ቦታ ላይ ደግሞ አይ እንደዚህ የሚል ትምህርት የለም ብለዋል። ስለዚህ ቪዲዮአቸውን እንስማው። ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገድል አምጥቶ ምናምን ቢለኝ ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገድል አምጥቶ ምናምን ቢለኝ የማልቀበለው ከሆነ ኖር አልቀበልም። ምክንያቱም ገድል የመዳኛም የመጠለቂያም እዚህ ጋር ይበል የሚያሰኝ ነው። አልቀበልም ነው ያሉት ቀሲስ። በእውነት ነው ብዬ የምለው እንዳይቀበሉ ቀሲስ። ሌሎችም ካህናት እዚህ 1100 ሰው አላችሁ። እነዚህ መጽሐፍቶች መርዛም መጽሐፍቶች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ያሳፈሩ፣ በአደባባይ ያዋረዱ፣ ያሸማቀቁ፣ አንገት ያስደፉ በጣም ብዙ ነውር፣ በጣም ብዙ ቆሻሻ ነገር ተጽፎባቸው የተገኙ መጽሐፍቶች ናቸው እና እንዳይቀበሉ እዚህ ጋር ይበል የሚያሰኝ ነው። ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገድል አምጥቶ ምናምን ቢለኝ የማልቀበለው ከሆነ ኖር አልቀበልም። ምክንያቱም ገድል የመዳኛም የመጠለቂያም የመግቢያም እንትን አይደለም። ታምራት ምናምን ሰው ታምር ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ። ኦኬ ይህንን ታምር ካልተቀበልክ ገነት አትገባም የሚል ትምህርት ግን የለም። እዚህ ጋር እረኛው ኤርሚያስ ይቃወመውታል ቀሲስ። ለምን ስላነበብኩ መጽሐፍቶቻችሁ እጅግ ጋር የተናገሯትን ይስሙ መልሰው ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ። ኦኬ ይህንን ታምር ካልተቀበልክ ገነት አትገባም የሚል ትምህርት ግን የለም። አለ ቀሲስዬ አለ። ይህንን ታምር ካልተቀበልክ ገነት አትገባም። እንደውም ገድላትና ድርሳናቱን ሰው ካልተቀበለ ዕጣ ክፍሉ የት እንደሚሆን ይናገራል መጽሐፉ።
አሁን ለምሳሌ ገድለ ድርሳናት እዚህ ጋር ገድለ ክርስቶስ ሰምራል እንደ ምሳሌ እንደ ዋቢነት ማለት ነው የሚያወራ ሰው ካለ ያው አመጣለሁ ተራ በተራ እያስቆጠርኩ ጥርስ ከምላሳቸው እያወጣን መጽሐፍቶቹ እናያለን። ቀሲሳው ምን አሉ? ገድላትና ድርሳናትን መቀበል ላልቀበለው ይችላል አሉ። ሰሙት እንደገና ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገድል አምጥቶ ምናምን ብለኝ የማልቀበለው ከሆነ አልቀበልም። አሁን ይሄ እንደዚህ ጥሩ ነው ይበል የሚያሰኝ ነው ይሄ። ኦኬ ወደዚህ ደረጃ ላይ ደርሰዋል ማለት ነው። ይበል የሚያሰኝ ነው ይሄ። እውነት ነው። ቀሲስ ዲበኩሉ በሙሉ ስሞት መልአከ ገነት ቀሲስ ዲበኩሉ በጣም 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 እችን ጥንታዊት የሆነች ቤተክርስቲያን ኦርቶዶክስን አንገት ያስደፋ እናንተን ሁሉ ጭምር በእነዚህ መጽሐፍቶች አንወያይም ብላችሁ እስክትሉ ድረስ እንድታፍሩ እንድትሸማቀቁ ያደረጉ በጣም ብዙ ገድላት፣ በጣም ብዙ ድርሳናት፣ በጣም ብዙ ተአምራት አሉ። እርሶ እንዳሉት ጥበብ ቢሆንልዎት ኖሮ ወይ እናንተ ጥበብ ቢሆንላችሁ ኖሮ እንደ ቤተክርስቲያን ኤርሚያስ ከኛ በላይ መጽሐፍቶቹን አንብቧል እና በእውነት ሽልማት ሊገባው ነበረ። ሽልማቱ ይቅርብኝ። እንደናንተ አይነቶቹ ሰምተው ነገሩ አይ ብለው ባሉ ነበር። ግን ልትደፍኑት ማትችሉትን ለመድፈን ተሯሯጣችሁ፣ ልትሸፍኑ ማትችሉትን ልትሸፍኑ ተሯሯጣችሁ። ሶሻል ሚዲያ ላይ ባለው ማለት ነው። ግን ከላይ ያሉ አባቶች ያዩናል፣ እኔንም እርሶንም። ብፁዓነ ሊቃነ ጳጳሳት ይሰሙናል። ጠቅላይ ቤተ ክህነት ውስጥ ሰዎች አሉ፣ ይሰማሉ። በደንብ ነው የሚሰሙት ወንድሞችና እህቶች። ስለሰሙም ነው መጽሐፍቶቻችን ጥራት ይጎላቸዋል ያሉት ብፁዕነታቸው ፓትርያርኩ ብፁዕ አቡነ ማትያስ አንብበውት አይደለም፣ እኛ አንብበንላቸው ነው። እኛ አንብበንላቸው በተሐድሶ ውስጥ የተጉ ወንድሞችና እህቶች አንብበው፣ ወንጌላውያኑ አንብበው የብዙ ዓመት ጥረት ነው። በመጽሐፍ እጃቸው እስኪዝል ድረስ የጻፉ ወንድሞች እህቶች አሉ። በመጽሐፍ ለምሳሌ እንደ ዋቢነት ብጠራ እነ ወንድሜ ቴዎድሮስ ደመላሽ እነ መሪጌታ ክብር ለኢየሱስ ጽፈዋል። ከ14 መጽሐፍት በላይ ማለት ነው። የእነዚህ ሰዎች ሁሉ እጃቸው እስኪበልዝ ድረስ ለእግዚአብሔር መንግስት ሐሰትን እየናዱ እውነትን እያጸደቁ ሰብከዋል፣ አስተምረዋል። በዚህ በሶሻል ሚዲያ ላይ 10 ዓመት ሙሉ ጮኬበታለሁ በዚህ ጉዳይ ላይ እና ምን አመጣችሁ ፍሬ ብላችሁ ብትሉ ፓትርያርኩ ራሱ የሊቃውንት ጉባኤ ተሰብስቦ መጽሐፍቶቻችን ጥራት ይጎላቸዋል ብለው እንዲሉ አስደርጓቸዋል። እግዚአብሔር በእኛ በኩል በወንድሞቼ በሚጽፉም በሚያሰለጥኑ በሚናገሩም በኩል ማለት ነው። ስለዚህ ይበል የሚያሰኝ ነው። መጀመሪያ የቀሲስ ዲበኩሉ የተናገሩት ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገድል አምጥቶ ምናምን ብለኝ የማልቀበለው ከሆነ አልቀበልም። ምክንያቱም ገድል የመዳኛም የመጸደቂያም የመግቢያም እንትን አይደለም። ታምራት ምናምን ገድል የመጽደቂያም እንትን የማለቻ ያሉት የመኮነኛም መጽሐፍ አይደለም ነው ያሉት። እንደዛ ነው ብሎ የሚለው መጽሐፉ አይደለም። ገድል የመጽደቂያም የመኮነኛም መጽሐፍ ነው። ያቸው የኔ ሞዴሬተሮችን ብቻ ያቸው ሞዴሬተር ይዘው ቁጭ ብለው ህዝቡ እዚህ የሚነገረው ነገር እንዳይሰማ እታች የፈለገ ነገር ሲያደርጉ ያቸው በቃ አይ ሞዴሬተር ስራ ላይ ምን እንደጸለይ ካናቅም ይሆል አሁን እንዳለ ምድር ኦርቶዶክስ ተንጫሽ ምንድን ነው? እኔ በቃ አንድ ነገር አውቃለሁ። እግዚአብሔር እባቡን መጥቶ ለዚህ ነው ከርቁም ከቅርብም የሚንጫጫው ማለት ነው፣ በማይመለከተው ማለት። እሺ ጄሪ የኔ ቆይ ለአንቺ ሞዴሬተር ልስጥሽ እህትየው፣ ምሕረት አድርጊልኝ ዛሬ ስላልሰጠሁሽ። እሺ የማውቃችሁ ሌሎች እህትየው ይኸው ሰጥቼሻለሁ። ጄሪዬ ሞዴሬተር ብሎክ አይደለም የምታደርጓቸው፣ ሚዩት ነው የምታደርጉት። ሚዩት ብቻ ነው የምታደርጉት። ኦኬ አሁን እንቀጥላለን። ካህኑ ከድርሳኑ ተጣልተዋል እና አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን ካህኑን ከድርሳኑ ነው ማስታረቅ ያለብን። ምክንያቱም አፏና መጽሐፏ ብያለሁ እኔ። ኦርቶዶክስ አፏ ሌላ ነው የሚያወራው፣ መጽሐፏ ሌላ ነው የሚያወራው። አይ መጽሐፍቶቹን ከመጽሐፍት ብለም እንዳትል ደግሞ ሌላ ሀገራዊ ጦርነት ሁሉ ሊያስነሳ የሚችል ጭቅጭቅ ሁሉ አለ። ልብ በሉ። ኦኬ ጸጋ ይብዛላችሁ፣ ተባረኩ። ኦኬ የቀሲስን አንድ እንስማውና ወደ መጽሐፉ ልሂድ። ምንድነው ያሉት? መጽሐፍቶቹ ገድላት ድርሳናቱ ለኩነኔም ለዘላለም የሚወት ምንም አይመለከታቸውም አይነት ነገር ነው የተናገሩት እሳቸው። ማለት
ገድላ ድርሳናትን ስለተቀበልክም ስላመንክም መንግስተ ሰማያት አትገባም፣ አላምንም ብለህ ስላልክም አይፈረድብህም እያሉ ነው ቀሲስ። ኦኬ ስሟቸው አንዴ። ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገድል አምጥቶ ምናምን ቢለኝ የማልቀበለው ከሆነ እሱ ነው አልቀበልም። ምክንያቱም ገድል የመዳኛም የመጸደቂያም የመግቢያም እንትን አይደለም። አየው ገድል የመዳኛም የመጽደቂያም እንትን ማለትም አይደለም ብሎ ሲል የመኮነኛም ነው። አሁን ግን የመጽደቂያም ብሎ የሚለውን ቃል ተናግረዋል። እንዴ ገድላት ድርሳናቱ አይደሉ እንዴ? ሄዶ የመቃብር አፈር የሳመ ሰው 22 ትውልዱ 75 ትውልድህ 100 ትውልድህ 110 ትውልድ ይዳናል ይድንልሃል እየተባለ የሚባለው መጽደቂያ አይደል እንዴ? የነዚህ መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ስሙን በሕይወት መጽሐፍ ጽፍለታለሁ እሳት ገሃነመ እሳትን የእሳትን ባህር አያያትም ብሎ የማይል መጽሐፍ አለ እንዴ? ቀሲስ የለም እኮ እናንተ ስላላነበባችሁት ህዝቡ ላይ ወጣችሁ አይልም ብላችሁ ትላላችሁ። 22 ትውልድ እኮ 110 ትውልድ እኮ ይማራል። ማነው 101 ትውልድ ይማራል እኮ ይላል ገድለ ዘርዓ ብሩክ ላይ። የዘርዓ ብሩክን መቃብር ሄዶ የሳመ 101 ትውልዱ ይማርለታል ይላል። የዘላለም ሕይወት አይደል እንዴ? እሳት ባህርን ማነው እሳት መንግስተ ሰማያት ማነው ገሃነመ እሳትን አያያትም። በእነ አብርሃም በእነ ይስሐቅ በእነ ያዕቆብ አጠገብ ይቀመጣል። ሄዶ የዘርዓ ብሩክን መቃብር ስለሳመ ደብረ ሊባኖስ የተቀበረ ከጉር እስከ ሸህም ከሚባለው ወንዝ ድረስ የተቀበረ መንግስተ ሰማያትን አገባለታለሁ ብሎ ለአባታችሁ ለአቡነ ተክለ ሃይማኖት ቃል ኪዳን ገባለታል ተብሎ የሚባለው። ለዚህ እኮ ነው የአዲስ አበባ ሀብታም ሁሉ ሲቆፍር ሲመትት ሲደግም ሲያስደግም ኖሮ መጨረሻ ላይ ሊሞት ሲል ውሰዱና ተክለ ሃይማኖት ደብረ ሊባኖስ ቅበሩኝ ይላል። እኔ እነግርሃለሁ ከጉር እስከ ሸህም ለምን አይሆንም? ራሱ ቤተክርስቲያኒቱን ተክለ ሃይማኖት ደብሩን ወደ ላይ እንደዚህ እንደ አትክልት ነቅላችሁ የሚነቀል ቢሆን ከታች ሬሳህን ከታች ረፍረፈው ቤተክርስቲያኑ በላህ ላይ እንኳን ቢሰሩት መንግስተ ሰማያትን መግባትን አታገኝም። ከፍል አድርገው የተክለ ሃይማኖት መቃብር እንደው ቤዛ ሆነ አተሰጠችን ምናምን ነገር ብሎ ይላል። ኩሲ ሚዩት አድርገው ቤዛ ሆነ አተሰጠችን ይላል። ኦኬ ለመዳኛ ማለት ነው። መጽሐፋችሁን የሚናገረው ገድሉ እኔ ከፍል አድርገው ይኸውልህ በእግዚአብሔር ልጅ በኢየሱስ ክርስቶስ ካላመንክ እንኳን አቡነ ተክለ ሃይማኖት መቃብር ላይ አይደለም እንደ ጠገባ አህያ ሄዳችሁ ስትንከባለሉ ብትኖሩ አይደለም ጌታዬ ኢየሱስ ክርስቶስ የተቀበረበት ጎልጎታ ኢየሩሳሌም ወስደው ዓለም ሁሉ እየሄደ የሚጎበኘው ሪል የሆነ ቦታ ጌታችን ራሱ አካሉ የተኛበት ቦታ ማለት ነው። የተቀበረበት ቦታ አለ። በ3 ቀን በዛ እሱ የተቀበረበት ቦታ ላይ ስትንከባለል አክሮባት ስትሰራ እንደ ኩንጉፉ ቻይና ምናምን ነገር ማለት ነው ስትገለባበጥ ብትኖሪ አሮጊቱን ሽማግሌ ማንም መዳንን አታገኙ። እውነትና ኤርምያስ አስረግጬ ነው የምነግርህ ስለ መድኃኒዓለም ምስክሬ አታገኙ። ለምን ጌታችን ኢየሱስ ክርስቶስ መቃብሬ ላይ መጥቶ የተንከባለ የዘላለም ሕይወት ሰጠዋለሁ አላለማ? በእኔ የሚያምን ነው ያለው። በእሱ ካመንክ ነው እንጂ የምትድና መቃብር ላይ ሄደ ስለተ ይሄ የመቃብር መንፈስ መቃብራም ትውልድ ማለት ነው። መቃብር ላይ ብትንከባለል ትላለህ እንዴ አንተ? ጌታችን ኢየሱስ ክርስቶስ የተቀበረበት መቃብር ውስጥ ጎልጎታ እስራኤል ሄዳችሁ ከነ ዘመድ ሁሉ ጭምር እንደ ዘንጋዳ ጉድጓደኛ ገጠር እንግዲህ ገበሬ አይደለም። ይሄን ባላገር እኮ ሰባኪ ነው መድኃኒዓለም ልኮ ምንም እንትን ማለት በቃ ሲጠራ እንደዚህ ነው። እግዚአብሔር ሲጠራ እንደዚህ ነው። ቆንጆ የባላገር ሰባኪ ማለት ነው። አስነሳብህ እግዚአብሔር ማለት ነው። እና ከነ ዘመዶቻችሁ ጭምር ሄዳችሁ ጎልጎታ መቃብር ላይ እንደ ዘንጋዳ ጉድጓድ ብትጨምር ማለት ነው። ዘንጋዳ ከዘራን በኋላ ጎተራው ሲጠብብን ረጅም ጊዜ እንዲቀመጥ ነቀዝ እንዳይበላው እኔ በተወለድኩበት አካባቢ ላይ አፈር አለ። አቦልሴ ቀይ መረር አፈር ይባላል። እና እዛ ውሃው ረባ ምንድነው ውሃ የሌለበት ውሃው ዝናብ የፈለገውን ያህል ዝናብ ቢዘንብ ጥፍጥፍ ብሎ የሚሄድበት ቦታ ላይ የሆነ እንደ ኮረብታ አይነት ነገር ላይ እዛ ጋር አፈሩ ተመርጦ ይቆፈራል ጉድጓድ። ምን የዘንጋዳ ጉድጓድ ተብሎ ይባላል። ዘንጋዳ ከዘራን በኋላ ማሽላም ከተዘራ በኋላ ከታጨደ በኋላ እህሉን ነቀዝ እንዳይበላብን ወስደን እዛ መሬት ውስጥ ይጨመራል። ውሃ አይደርስበትም። የፈለገ ዶፍ ቢዘንብ በዚህም ፈሶ ነው የሚሄደው ውሃው። እዛ ጋር አይቋጥርም። ውሃ ሊቋጥር በማይችል ቦታ ላይ እንቆፍርና እዛ ይደረጋል ማለት ነው። እና እንደ ዘንጋዳ እኮ አልኩ ከነ ቤተሰብ ሁሉ ጭምር ወስደው ኢየሱስ ክርስቶስ በተቀበረበት ጉድጓድ ውስጥ በአንድነት እያረባረቡ እያነባበሩ እንደ ንብብሮሽ እንጀራ ማለት ነው። እንደዛ እንኳን ቢከቱ አትድንም።
መዳን ኢየሱስ ክርስቶስ መቃብር ላይ ሄዶ በመንከባለል አይደለም። መዳን ተክለ ሃይማኖት መቃብር ላይ ሄዶ በመንከባለል አይደለም። መዳን ዘርአ ብሩክ መጽሐፍ ማነው መቃብር ላይ ሄዶ በመንከባለል አይደለም። ብራዘር በመንከባለልማ ስንት ነገር እኮ ተንከባለናል አይደል እንዴ? ግልጽ እኮ ነው አማርኛ። ስንት ነገር እኮ ተንከባለናል። ግን የለም ወፍ የለም። በመንከባለል ሳይሆን ድነት በማመን ነው። እግዚአብሔር ቀብቶ በላከው በልጁ በኢየሱስ ክርስቶስ በማመን በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንዲሰበክ እግዚአብሔር በቅዱሳት ሐዋርያቶች የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫው እስከ መጠለቂያው ድረስ እንዲሰብኩ ልኳል። ያ ወንጌል እዚህ እረኛ እጅ ላይ ደርሷል። እዚህ ወገኔ እጅ ላይ ደርሷል። አለቅ። ወንጌሉ ምንድን ነው? ያ መዳን ምንድን ነው? ወንጌል ነው። ወንጌል ስለምንድን ነው? የምስራች ነው። ስለማን ነው? ስለ ጌታችን ስለ ኢየሱስ ክርስቶስ ከድንግል ስለተወለደው የዳዊት ልጅ የእግዚአብሔር ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ነው። ኦኬ ቀሲስዬ አንዴ ይናገሩና ወደ መጽሐፉ ልዙር። ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገር ላምጥቶ ምናምን ቢለኝ የማልቀበሉ ከሆነ ኖርም አልቀበልም። ምክንያቱም ገር የመዳኛም የመጸለጫም የመግቢያም እንትን አይደለም ነው ቀሲስ ታምራት ምናምን ሰው ታምር ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ ኦኬ ይህንን ታምር ካልተቀበልክ ገነት አትገባም የሚል ትምህርት ግን የለም። አለ ቀሲስዬ መድኃኒ ዓለም ክርስቶስ ምስክሬ ነው አለ። መንግስተ ሰማያት የመግቢያው መጽሐፉ ምን ያህል ቅዱስ እንደሆነና መጽሐፉን ደግሞ አለማመን የሚያመጣብህን ኮንስኮንሲ ኦርቶዶክስ እንደጻፈችው ኤርሚያስ ያነባዋል። ከዛ ኤርሚያስ ተሳዳቢ ነው ብላችሁ ብትሉ ጴንጤዎችም ቤት ክፈትና ጩህ። ኦርቶዶክሳንም ኤርሚያስ ተሳዳቢ ነው በል። እኔ የሚሳደቡትን መጽሐፍቶቹን አምጥቼ ያሳያለሁ። ስለዚህ ከየትን ጀምር ማለት ነው? ቆይ እንደውም ከዚህኛው ከምጀምር አንደኛውን ሰው መሳይ ነገር አስታውስኩት። ከአቦን ጀምር። መጽሐፉ ቅዱስ ነው ወይስ ቅዱስ አይደለም? ገድል ድርሳናት ምን አሉ ቀሲስ? መጽደቂያችንም መኮነኛችንም አይደሉም አሉ መጽሐፍቶቹ። ምን አሉ? መጽደቂያችንም መኮነኛችንም አይደሉም። መጽሐፍቶቹ ምን ይላሉ? ካህኑ ወይስ ድርሳናት? ኖ አልሰጥም። እህትዬ በቃ ሰዓት ከሌለ ኩሲ በሌላ ቀና አስወርጅ። እህትዬ ቴንክ ሰው አታስገቡ ኤርሚ እስከሚጨርስ ጋይስ። እሺ ተባረኩ። ኦኬ ካህኑ ከድርሳኑ መጽሐፉ ምን ይላል? ወይኔ ኤርሚያስ ክፋትህ እንዴት መጽሐፍ ታመጣለህ? እና 30 ሰከንድ አንድ ነገር ላምብ 30 ሰከንድ ኤግዛክት። ኧረ ትችላለህ። እኔ እኮ አንተ እሺ ይቀጥሉ። እስትንፋሰ ክርስቶስ ላይ አይ ምንም ይገባል አይገባም ስላሉ እሳቸው መቼም ካህን ማስተማር ጥሩ ነው ብዬ ነው። እንደዚህ ይላል እስትንፋሰ ክርስቶስ ላይ እነርሱም ይህችን ጸሎት በጸለዩ ጊዜ 240,000 ነፍሳትን ከሲኦል ያወጣሉ። እመቤታችን እግዝእትነ ማርያም በየዕለቱ 400,000 ነፍሳትን ታወጣለች። ንስሐ የገባ ኃጢአተኛ እንኳን በጸለየባት ጊዜ 1,000 ነፍሳትን ያወጣል። አሁን ስሙ፣ ይህችን ጸሎት አታወጣም ብሎ የሚጠራጠር ቢኖር መንግስተ ሰማያትን አያያትም ይላል። እሺ ሰሙ ብዬ ነው። እንደዚህ አምጣልኝ። ኦኬ ይቀጥሉ። ኤርሚያስ ገድለ ገብረ መንፈስ ቅዱስ እንደው ቢያንስ ጥቂቱን ነው ያልኩት። የእስትንፋሰ ክርስቶስ አሁን ወንድምነት ያነበበውም አለኝ። ዘርአ ብሩካል ምን አቡነ እንትና የሚባሉ አሉ እዚህ እኔ ቤት ማለት ነው። ገብተዋል። መጽሐፍቶቻቸውን የገቡታል። እነሱንማ ድርሽ አላሰኝም። ኦኬ ገብተዋል፣ ተነበዋል። ጥርስ ከምላሳቸው አውጥቼ ግዕዝ ከአማርኛ ገጽ እየጠቀስኩ እንዲህ እያመጣሁ አረጋግጥላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትንሣኤ ዘጉባኤ ማተሚያ ቤት በድጋሚ ነው የታተመው 2010 ላይ። ግልጽ አይደለም እንዴ? ያው ግልጽ ነው። ሰሚራን ይሁን ሳምራን እናያታለን ዛሬ። ሰሚራንም ሳምራንም እናያታለን። እሺ ኦኬ። ሰሚራና ሳምራ ስለሚከራከርብኝ ነው። ኦኬ በገዳሙ አሳታሚ የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳምና የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ካወራ እንደዚህ ያወራ ብራዘር። ያሁን ይሄ ገዳሙ ለመሆኑ ማገዳሙ ማህተሙን አጥሞበታል። የዝቋላ ደብረ ከዋክብት
ገዳም ነው የዝቋላ አቦ ገዳሙ ያሳተመው ነው ይሄው ሌላን ሊጻፍ እንደሚችል ስለሚያስቡ ማረጋገጫ ለተጠቃሚዎች በሙሉ ይላል ማረጋገጫ ከሁለቱ ገዳማት ከዝቋላና ከምድረ ከብድ ያለው ጉራጌ ምድር ላይ ያለው ከሁለቱ ገዳማት የአንዱ ገዳም ማህተም ያላረፈበት ገድል እውቅና እንደሌለው እንድታውቁ እናሳስባለን ብለዋል ማህተም ከዚህ በላይ ይደረግ ይላል ይሄው ማህተም ተደርጎበታል ስንገዛ ማለት ነው ኦኬ ተናገር እውነቱን እንሄዳለና ወዴት ወደ ምዕራፍ ወደ ታምር 20 አሁን እዚህ እንተኔ ወገቤናም ወይ ነው አቅለሽልሽ ወይ ነው እንዲህ የሚባል ጽሁፍ የለም ቅድስት ኩላይት ቤተክርስቲያን እንዲህ አትልም የሚባል ነገር የለም ኦኬ በዚህ በ20ኛው ታምር ላይ ደጋግሜ አንብቤዋለሁ አሁን ሙሉን አላነበውም ደጋግሜ አንብቤላችኋለሁ ያው አቦ ሞቶ ሰውየው እኮ የለም ሲጀምር እዚህ ፕላኔት ላይ ኤግዚስት ያላረገ እኮ ሰው መሰል በምናብ የተጻፈ እኮ ነው ወንድሞች እናቶች ቅዱስ የእግዚአብሔር ልጅ ኢየሱስ ምስክሬ ነው አቦ በምድር ላይ ነበረ ብሎ የሚል ኦርቶዶክሳዊ ካለ እኔ በዲቤት ገጥመዋለሁ ግን እነሱ ያው አይወዱትም የለም ኤግዚስት ያላደረገ ሰው ነው የለም እዚህ ፕላኔት ላይ ይኖር የነበረ ሰው አልነበረም የግብፁ አቡነ ሺኖዳ እኛ አናቀውም ብለዋል ሰውየው ግብፃዊ ሰው ነው አሉ በምድረ ከኒሳ 300 ዓመት ኖሮ ከዛ ደግሞ ወደ ኢትዮጵያ መጣ እና በግብፅ በኢትዮጵያ ደግሞ 262 ዓመት ኖረ በድምሩ 562 ዓመት እና የእናቱንም ጡት አልጠባም አቦ ለምን አርብና ሮብ ጾም ነው ብለው እንዲኮ እኔ እኮ ምልህ ወይ በኢትዮጵያ ቴሌቪዥን ላይ እየተነበበ ህፃናት ይጮቱበታል ብለህ እንዳትል ህፃናቱ አይገባቸውም የዚህ ጉዳይ የጡት ነገር ህፃናቱ አይሆንላቸውም እኛም ቢሆን አጣብተን ያደግነው እዚህ ያንዳንድ ዋይ እያልኩ እኮ እያለቀስክ ነው የጠባው እሺ ለሽማግሌዎች ጊዜ ማሳለፊያ ነው ተብሎ እንዳይባል ራሳቸው ሽማግሌዎቹ ከዚህ ያለፈ ብዙ ተረታ አላቸው አስቂ የሆነ ቁም ነገር የሚያስተምር ማለት ነው ይሄ እኮ ወይ ያስተምር ወይ ያስቅህ እና አቦ ሞተ ይልሃል ታሪኩ እዚህ ክፍል ላይ ማለት ነው አቦ የሞቱ አረፉ የማያርፉ አረፈ የማይሞተው ሞተ እኔ እያሉ ተሰበሰቡ ይላል በጣም ኮሚኩ የሚያስቀኝ በዚህ ክፍል ላይ ስላሴ ለቅሶ ለመድረስ ጉራጌ ምድረ ከብድ መጡ ይላል ያልተሰበ ጴንጤ ብቻ ነው እዚህ ቀብር ላይ ያልተገኘ በሙሉ ለበለው እንዴ ሊሄድበት እግረ ነገር ያነሳዋል አይደል የዝለቁት መምህራችን ነው ማለት ያለበት እንዲህ ላይ አቦ ሞተ ያው በአባታቸው በገብረ መንፈስ ቅዱስ በእረፍቱ ቀን በሞቱ ቀን ማለት ነው የተደረገ ታምር ይሄ ነው ጸሎቱ በረከቱ በኦርቶዶክስ ላይ ይኖርና እኔ ጋር ድርሽ እንዳትል እንዲህ አይነት በረከት አልፈልግም አባታቸው ገብረ መንፈስ ቅዱስ ባረፈበት ቀን 60 አንበሶች 60 ነብሮች አለቀሱ ያው ቁጥራቸው 60 ነው በሙሉ የጫካዎቹ አልመጡም ወክለው ይመጡ አሉ እነዛ 60ዎቹ ወክለው ነው የመጡት ከአንበሳ 60 ከነብር 60 ሊያለቅሱ መጡ አለቀሱ የሰማይ ወፎችም አለቀሱ እነማን እንደመጡ አይዶን ነው ከሰማይ አዋፍት ከሚበሩት ጥምባንሳ እንተ ጆቢራ ምን የትኞቹ ናቸው ሲላ ጆቢራ ሲላ ምናምን ነገር ቢባሉ አሉ ማቃቸው ነው ማለት ነው ቁራ እርኩም ጉጉት በጣም ብዙዎች አሉ የትኞቹ እንደመጡ አይዶን ግን መጡ ሊያለቅሱ ወክለው ይመጡ ማለት ነው ሁሉም በየነገዱ በየቋንቋው ለቅሶ ሊደርስ መጥቷል የት ጉራጌ ምድር የተሰበሰቡት ክትፎ በቆጮ እንዳለ ነው አረ ተፋታኝ ይላል ያገሬ ገበሬ ነገሩ ገና ሲያየው እንዴት ነው ነገሩ ነው ይላል ልብ በልና ሰማኝ ኦኬ አሁን ክትፎ ቆጮ ጋር ተው ኤርሚያስ ለወፎች ቆጮ ታዲያ ምን ይበላሉ እኚህን ያህል አባት አርፈው አልቃሹን ይልኝ ፀሐይ ጨረቃ ከዋክብት ብርሃናቸውን ከለከሉ አላለቀሱም እነሱ ብርሃን ይከለከሉ ምድር ተንቀጠቀጠች እርዝኩዌክ ተነሳ
ምን ያህል እንደተነሳ 5.3 ነው 8.6 ነው ምንም የሚታወቅ ነገር የለም። ግን ተንቀጠቀጠች። የት ጉራጌ ምድር። በዚያች ቀን መብረቅ ነጎድጓድ ተገለጡ። መባረቅት ሁሉ ወረደ ከሰማይ እንዳለ። አብ ወልድ መንፈስ ቅዱስ ወደ ምድረ ከብድ መጡ። ለምን? ለለቅሶ። የት? ጉራጌ አገር። ማን ሞተ? አቦ አብ ወልድ መንፈስ ቅዱስ በቃ ነጠላ ለበሱ እኮ ነው ማለት የቀራቸው። አንተ አምላኬን እንዴት ቀልድበታለህ እንዴ? አፈርደቼ ነው ማስቀጠል ይሄን ተረት። አንድ ቄስ አንድ ዲያቆን ኤርሚያስ የሚባል ሰውዬ ስታይ በህልምህ ሁሉ ጭምር ብቅ እንዲልብህ ነው የማደርገው። በመዶሻ በእግዚአብሔር ቃል ከትክቼ እንደዚህ ዓለም አደባባይ ላይ ማለት ነው። ይኸው አብ ወልድ መንፈስ ቅዱስም መጡ። ወዴት? ወደ ምድረ ግብፅ ሊያለቅሱ አቦ ሊቀብሩ። ዙፋኑን የሚሸከሙ 4 እንስሳት 4 እንስሳት መንፈሳዊያን የተባሉት ማለት ነው መጡ። እነሱ ሙሉ ታዲያ ማን ይቀራል? ኦኬ መጡ። 99 ነገደ መላእክት ከነ ተከታዮቻቸው ጭምር መጡ። ስፍር ቁጥር የሌለው መልአክ አንድ የቀረ የለም በሰማይ። ስላሴ አልቀረ፣ ከመንበሩ የሚሸከሙ ሱራፌል ኪሩቤል አልቀሩ። መላእክት በሙሉ እንዳለ ጉራጌ ተጥለቀለቃል እኮ ተጥለቀለቀ። የኢትዮጵያ ምድር ራሱ ክትፎ ቢሆን ራሱ እንኳን አይበቃም። አይደለም ጉራጌ እንትን ማለት ቆጮ ቢላጥ እንኳን ራሱ አይበቃም። ያው ለለቅሶ ሄጄ ነበር ነው የዚህ ምንድነው ሶዶ ጉራጌ አማውቴ ባለወልድ ቤተክርስቲያን ድረስ ሄጄ ነበር። አንዲት በጣም በጌታ የሆነች እህት አባቷ አርፈው ሄደ ነበር እና ሄጄ እንትን ደግሞ በአገሩ ባህል ሴቶቹን ቅቤ ይቀባሉ። አንተ ወዲያውኑ ከቤተክርስቲያን ሲወጡ ማለት ነው። እኔ በሙሉ አሰልፈው እኔንም ሊቀቡኝ ነው ብዬ ጫካ ነበር የምገባው አልኩ። ሸፍቼ ቢሆን ምንም እንዴ እና በአገሩ ባህል ነው ቅቤ ይቀባል። ሄጄ ያየሁት ማለት ነው። አማውቴ የሚባለው ባለወልድ ቤተክርስቲያን ቦታውን ቀጥታ እየጠራ ማለት ነው። እና ከዛ ከሄድን በኋላ ክትፎ ላይ ነው። ክትፎ ላይ ምልህ አንደኛ ወንጌላዊ ነኝ፣ ሁለተኛም ደግሞ የቀድሞ ቄስ ነኝ። እሱ ላይማ ያው እንግዲህ ሲሳይነ ዘለለ ዕለተነ ነው ብራዘር እንዴ አሳሩን ያሳየሁት ስልህ ጠጋ ሲጄ ክትፎ የለም ምን ለአንድ ጣባ አይደለም ስንት ጣባ እንደተበላ መድኃኒዓለም ነው የሚያውቀው። ግን በልቻለሁ እና ይሄ እዚህ ቀን ምን ያህል ተዘጋጀ አላውቅም። ለ99 ነገደ መላእክት ለአብ ለወልድ ለመንፈስ ቅዱስ ዙፋኑ ለሚሸከሙ እዚህ 60 አንበሶችና 60 ነብሮች አሉ። የሰማይ አዋፍት አሉ። ፀሐይና ጨረቃ እንኳን አይበሉም። ኦኬ ግን መጡ፣ መላእክት መጡ። 15ቱም ነቢያት መጡ። የእስራኤል ነቢያት ማለት ነው። እነ ኢሳያስ እነ ኤርሚያስ እነ ሕዝቅኤል ሁሉ በሙሉ የት? ጉራጌ ሀገር። ወዴት ነው የምትሄደው ኢሳያስ? ጉራጌ ሀገር። የማይሞት አንድ ሰው ጻድቅ ሰው ሞት። እኔ ውለታቸውን አረሳው እያለ አንተ በዚህ ሙድ ያልያዝኩ በምን ሙድ ይዛለሁ? እውነትን የምልህ እንደ ቴስቢያዊ እንደ ኤልያስ አላግጥባቸዋለሁ በተረታቸው ላይ። እናንተ በአምላካችን ላይ እንደዚህ የቀለዳችሁት፣ እኔ ደግሞ ቀልድባለሁ በዚህ ተረት ላይ። አታድነውም ከጄ አታስጥለውም ከጄ። ገብተህ አታወራም። ያው ዲቤት ትላላችሁ፣ ቀጠሮ ቀጥራችሁ 2 ጊዜ አስደግፈኝ ትሄዳለህ። አስደግፏት ሄደ ተብሎ እንደሚባል ማለት ነው። እሺ ይቀጥሉ። 12ቱ ነቢያት መጡ፣ 12ቱም ሐዋርያት መጡ። እነ ጴጥሮስ ሁሉ እንድርያስ በሙሉ ጉራጌ ሀገር መጡ። ለቅሶ ከመጀመሪያው ሰማዕት ከስጢፋኖስ እስከ መጨረሻው ሰማዕት ሊቀ ጳጳስ ጴጥሮስ ያሉት ሁሉ መጡ። ቅዱሳን ከአባታቸው ከእንጦስ ጋር መጡ። በሄሮድስ የተገደሉት ህፃናት ሁሉ መጡ። ምን ሊያረጉ? ለቅሶ። ህፃን ለቅሶ ይሄዳል እንዴ? እኛ እኮ በህፃን ጊዜ ተከልክለን ቤቱኑ አትግቡ ነበር ተብለ የምንባለው ለቅሶ እንዳንሄድ ማለት ነው። ህፃናት ሁሉ መጡ። ከአዳም ጀምሮ እስከዚህ ቀን ድረስ የነበሩ ቅዱሳን ሁሉ መጡ። አቤል በለው፣ ሴት በል፣ ሄኖስ፣ ቃይናን፣ ያሬድ፣ ማቱሳላ፣ ላሜክ፣ ኖህ፣ አርፋክስድ፣ ቃይናን፣ ኤቦር፣ ሳላ በሙሉ መጡ። ራጉ፣ ታራን፣ ናኮር፣ ሃራን፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ይሁዳ 12ቱ የያዕቆብ ልጆች ደግሞ አሉ። ከነሱ ውስጥ ይሁዳ፣ ፋሬስ፣ ኤስሮም፣ አራም፣ አምናዳም፣ ናኦስ፣ ሳልሞን፣ ራኬብ፣ ቦኤዝ መጡ። ምን የቀረ አለ? ብራዘር ተጥለቀለቀች ምድሪቱ ጎደ እንትን ላይ ጉራጌ ሀገር ላይ ማለት ነው። ጴንጤ ብቻ ነው እዛ ቦታ ያልተገኘ። ያው ጴንጤዎቹ እንደዚህ አይነት ቦታ ላይ አያርፉም በዘመንኛው አማርኛ ማለት ነው። መጡ ከአዳም ጀምሮ ያለ በሙሉ። አንድ የሙሉ ወንጌል አባል ግን እዛ አታገኝም፣ የለም። መናፍቃን ምን ያደርጉ ይመጣሉ? ጻድቃን መቃብር ላይ ይልሃል። እነዚህ ነብሮች
አንበሶችና ነብሮች እስከ ዛሬ ድረስ የእግሩን ትቢያ ስንመገብ ኖርን እያሉ ለቅሶን አበዙ። አንበሶቹ አባቴ 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 የእርሶን እግር እኮ እየላስን ነበር የምንኖረው። ምን አገኘሁት ምን አገኘሁት ምን ቀጠፈሁት እያለው አለ። አንበሳ ሲያለቅስ ይታይ አንዱ አንዱን እንኳን እንዳያጽናና በሙሉ ለቅሶ በለቅሶ። ነብሮችም እሪ እሪ ባል እሪ ነብር ከአንበሳ ለቅሶን አበዙ። ማን ይህንን ለቅሶ ግን ሪከርድ ያደረገው? ኤርሚያስ ጠይቅ። እነ አንቶኒ ጋር እነ መምህር ሽርሽር ጋር ሄደ ጠይቅ። አንበሳ ሲያለቅስ ካወቅኩት ጀምሮ በጽሁነቶ እንደርሱ ያነ ደግ ሰው አይቼ አላቅም ነበር። እኛ እኮ ስጋ መብላት ትተን የእርሶን እግር ትቢያ እየላስን ነበር እንኖር የነበረው። ልጆቼን ሁሉ እኮ ያሳደግኩት በእርሶ። እንዲህ ነው የተለቀሰው። እንዲህ ነው የተለቀሰው እንዴ ነበር እኮ ኤርሚያስ ብላት በለኝ። እኔ የኢትዮጵያ ለቅሶ ብቻ ልጆቻችን ሁሉ ሚስት ያገባሁት የእርሶን እግር ትልሳለች ብዬ ነው ተስፋ ያደርኩት። አንበሶች ከአንበሶች ይጋባሉና እንዴት አይነት አማርኛ! ነብሮችም ይዋለዳሉ፣ አንበሶችም ይዋለዳሉ። ልጆትን ለልጄ እንዲድሩ ተብሎ ሲባል ማለት ነው። እና የእርሶን እኮ ያገባሁት ሚስቴን እንኳን ራሱ ሳገባት የእርሶን እግር እኔ እየላስኩ እንደኖርኩ እሷም የእርሶን እግር እየላሰች እንድትኖር ተስፋ አድርጌ ነበር የመጣሁት። ይኸው ዛሬ በትዳራችን ላይ ጎጆአችን ፈረሰ፣ አባታችን ሞቱ እያሉ ለቅሶ አበዙ። ሰው ሲያለቅስ ዝም ብሎ አይደለም የሚያለቅሰው። ዝቅዝቅ ብለው አለቀሱ። እንዴ ነው እንጂ ለቅሶ ለቅሶ አበዙ አላለችንም? እንደ ኦርቶዶክስ ቆንጅዬ እኮ ጥንታዊት ተረታዊት ቤተክርስቲያን በእውነት ሰማይና ምድር፣ ተራሮች፣ ኮረብቶች አለቀሱ። ተራራ ራስ ዳሸን፣ ኪሊማንጃሮ፣ ኤቨረስት ዋቴቨር ብለህ ብትል ኮረብታው ምናምን ነገር ሁሉ ስቅስቅ አለቀሱ። ቅጠል፣ ፍሬ፣ የጫካ ሳር ከኛ ምንም አልቀመሰም፣ ምንም አልበላም። እኛ ጋር ጫካ ውስጥ ነበረ፣ ምንም አልቀመሰም። አወይ እውነቴን መሰክራለን አሁን እያሉ አለቀሱ። ቅጠል ስቅስቅ ብላ እኔ ልበጠስለውት፣ እኔ ልቀንጠስለውት፣ እኔ ልርገፍለውት ትላለች። ፍሬም እንደሚረግፍ ቅጠልም እንደሚረግፍ ማለት ነው። ቅጠል ይረግፍ የለ በንፋስ። እኔ ልርገፍለውት አባቴ አባቴ አባቴ፣ እኔ ልውደቅለውት እያለ ይዛፍ ፍሬ ሁሉ ማለት ነው። የጫካ ሳርም እኔ ልድረቅለውት፣ እኔ ልድረቅለውት፣ ምንም አልቀመሰም እያሉ አለቀሱ። ውሃም በጣም ነገሩን ዙሩን የሚያከራው ይሄ ነው። ውሃም ከእኔ ምንም አልጠጣም እያለች አለቀሰች። ውሃ ባህር፣ ምንጮች እና ባህሮች ሰቅስቅ፣ ውቅያኖስ ሁሉ ጭምር ሳይቀር ሰቅስቅ አለች። ኧረ ተረጋጊ ተብላ ብትባል እምቢ። ምን ሆነሽ ነው የምታለቅሺው? ምንም እኮ ከእኔ አልቀመሰም። ውሃም አልቀመሰም፣ ቅጠልም አልቀመሰም፣ ፍራፍሬም አልቀመሰም፣ እንደ ዝንጀሮ ሳርም አልበላም፣ እንደ በሬና እንደ ምናምን ነገር ማለት ነው። አቤት አቤት አቤት! ምንም አልጠጣም እያለ አለቀሰች። የሰማይ ወፎችም መዓዛውን ዘወትር እየተመገብን እንኖር ነበረ ብለው አለቀሱ። ወፎቹ መዓዛን ጥሬ መብላት ትተው የጫሩ ጥራጥሬ ምናምን ነገር ትላትል አይደል የሚበሉት ወፎች። ነገሩ እዚህ በሙሉ እኮ የከተማ ህዝብ ነው። ምንም የምታውቀው ነገር የለም። እኔ ሆን ልንገርህ፣ ወፍ ወይ የተዘራ ዘር ካሉ ለቅመው ይበላሉ፣ ወይ ደግሞ ወደ ወፍጮ ቤት እህል ምናምን ነገር ወዳለበት ወይ ደግሞ ወደ አውድማ አካባቢ አታጣቸውም። እኛ ከወቃም በኋላ ግርድ የሚባል ነገር አለ። ገረድ አይደለም ያልኩ፣ ግርድ ዋናው ምርት ካነሳም በኋላ የምንተወው ማለት ነው። በንፋስ የሚወሰድ ምናምን ነገር እዛ አውድማ ላይ እንደዚህ እየቆፈሩች ነው ወፍ የምትበላው። እንደሚጥም የተባለች እነዚህ ዋኔ ሸማኔ ብለህ የምትላቸው እነሱ እንደዚህ እየቆፈሩ ነው ይበሉት። እና እነዚህ አቦ ጋር የመጡ ወፎች የሚበሉት መዓዛውን ነበር። መዓዛ ምን ይበላል? አባታቸው ገብረ መንፈስ ቅዱስም እነዚህ ወፎችና አራዊቶች ብሞት እንዳለው ወደ ሰማይ አድርጋለሁ እንጂ ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አለ። ከወፎቹ ጋር ይጫወታል። እነዚህ ሁሉ ሲያለቅሱ ለአንዳቸውም አልመለሰም። ወፎቹ ጋር ግን ሲደርስ እነዚህን ወፎች አራዊቶችንም ብሞት እንዳለው ወደ ሰማይ አድርጋለሁ እንጂ እንደ ሰው
ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አላቸው። ሞቷል እኮ የሞተው ወፎቹ ሲናገሩ አላስቻለውም። ቀና አለና ለምን ደም ታለቅሱት ግን እኔ እኮ ከነስጋዬ ነው ወደ ሰማይ የማርገው። ስለዚህ አቦ አድርጓል ከነስጋው ወደ ሰማይ እየተባለ ነው። እና አታልቅሱ፣ አይዟችሁ፣ ተጽናኑ። እስኪ የሞተ ሰው ቀና ብሎ ወፎችን አናግሮ ተመልሶ እንደገና ደግሞ ሲተኛ ይታይ። እንዲህ ነው ቁማር የሚጫወቱብህ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብለህ ጠዋት ፀሐይን እየሞክ ድንጋይ ላይ ቁጭ ብለህ ገረገራ ጥግ ተደግፈ የምታነበው መጽሐፍት ይሄ እንዲህ አይነት ቀልድ ነው። ለምን ታለቅሳላችሁ አላቸው። እግዚአብሔርም ከአባታቸው ከገብረ መንፈስ ቅዱስን ለምን አትቀበርም አለው። እግዚአብሔር ደግሞ ማለት ለምን አትቀበረው? ትቀበራለህ። ለምን? አንተ ከነቢያት ትበልጣለህ፣ ከኤርምያስ ትበልጣለህ። እንኳን ከብሉይ ኪዳኑ ነቢይ አይደለም ከኔ አይበልጥም አቦ የተባለው አለ። ምክንያቱም ኤግዚስት ያደረገ ሰው አይደለም በዚህ ምድር ላይ። ለሚጠይቀኝ ሁሉ እኮ መልስ አለኝ አልኩ። ዲቤት ላይ ከፈለግ እንገናኝ። አንተ እንዴት ብለህ የምትል ከሆነ ና እንገናኝ አልኩ። ሜዳው ላይ ከኤርምያስ ትበልጣለህ፣ ከሐዋርያትስ ትበልጣለህ። አንተ ትበልጣለህ። እንዳንተ በበረሃ ከኖረው ከዮሐንስ ትበልጣለህ። መጥምቁን ነው አተነካካኝ፣ አባቶቼን አተነካካ፣ እዛው ተረትን ታቀፈ ኑር። ከጊዮርጊስ ትበልጣለህ አለው ይላል። አባታችሁም ገብረ መንፈስ ቅዱስም ጌታችን ኢየሱስ ክርስቶስን ከነቢያቱ አንዱ ኤርምያስ በረሃብ ከሞት በጦር መሞት ይሻላል፣ ከሐዋርያትም አንዱ ጴጥሮስ በመብል በመጠጥ ልብስ በመልበስ ኖረ፣ የሚበላው ቢያጣ በሰንበት እሸትን አሽቶ በላ፣ ሰውነቱ ከአንድስ እንኳን ረሃብ አልተቻለችም። በተሰቀልክበትም ጊዜ በበር ላይ አንድ ወታደር በመረመረው ጊዜ 3 ጊዜ ካደ። ሰው ምን ያገናኘዋል ታዲያ? የካደው እኮ ታዲያ በንስሐ እኮ ተመለሰ። ታግሶ ከአንተ ጋር አልሞተም፣ ሞተ እንጂ በኋላ እኮ ሞተ። ያኔ ካደ፣ ጌታ መለሰው። ጌታዬ ፊቱን አሳየው ይላል ሲናገር። ካደ፣ ዶሮ ሲጮህ ዞር ብሎ አየው ይላል። የኔ አባት ዞር ብሎ አየው ይላል። ፊቱን እንኳን አልከለከለውም። በቡጢ ተመቷል፣ አይኖቹ ቆስለዋል፣ ጥርሱ ደም ያፈሳል፣ እየደበደቡት ነበር። ዶሮ ሲጮህ ዞር ብሎ አየው ይላል። ዞር ብሎ ያን ፊቱን አያዙርብን ብራዘር። ኦኬ ተመለሰ እኮ ጴጥሮስ። ከእሱ ጋር አልሞተም ትላለህ? እንዲህ ሞተ እንጂ እሱ እንደተሰቀለ እኮ ነው። ተሰቀሉኝ ብሎ ተሰቀለ ተብሎ በቤተክርስቲያን ታሪክ ሮም ላይ የሚነገረው። ዳርያስ እንዲህ አይነትን የአንተን ኮተት ለማጽደቅ ሐዋርያው የሆነውን አትክድም። እዚህ አልሞተም፣ አንተን ካደ እንጂ አለ። አዎ ክዶ ነበር፣ በኋላ ተመለሰ። መመለሱን አጽፉም። በተመለስክ ጊዜ ወንድሞችን አጽና ብሎ ያለውን እሱን አጽፉም። ይህንን አርቲቡርት የሆነ ተረት ለማጽደቅ ጴጥሮስን ልትከስ ወደኋላ ትሄዳለህ። እኔ አፈርስልሃለሁ። ምን ነው በተመለስክ ጊዜ ወንድሞችን አጽና ብሎ ያለውስ? በጎቼን አደራ ጠብቅ ብሎ ያለው ለምን እሱን አጽፉ? እሺ ከሰማዕቱ አንዱ ጊዮርጊስ በዓለም ሳለ በሹመት ነበር። የሹመቱም ስም ተርቢኖስ ይባል ነበር። ከተጋደለም በኋላ መበለት ቤት ባስገቡት ጊዜ እንጀራን ለመነ፣ ረሃብንም ጥምን መታገስ አልቻለም ይላል። ምን ባለ ጊዜ መበለት ቤት? እኔ የማውቀው ጊዮርጊስን በታሪኩ ላይ የንጉሱ የዱዲያኖስን ሚስት እልእስክንድርያ የምትባለው ባልየውን አባሮ በሌሊት ባልየውን አስወጥቶ ከንጉሱ ሚስት ጋራ በእልፍኛቸው አደረ ነው ብሎ የሚለው ገድሉ። እደግመዋለሁ፣ መታሃል አንዴ እንደቡሄ ልጅ። ኦኬ ጊዮርጊስ ንጉሱ ዱዲያኖስን አባሮት ከቤት ከሚስቱ የንጉሱ ሚስት ከእልእስክንድርያ ጋራ እሱን አባሮት በጎራዴ አስፈራርቶ ከቤቱ ውጣ ብሎት ንጉሱን አባሮት አብሮ ከንግስቲቱ ጋራ አድረዋል በንጉሱ እልፍኝ። ቅዳሴ ሲቀድሱ እኮ ነው ያደሩት ኤርሚያስ ብለህ እንዳትለኝና ሳቄን እንዳታመጣ። ማህሌት እኮ ነው ምጽዋት፣ ጸሎት፣ ጾም ጸሎት፣ ሱባኤ ገብተው ነው ብለህ እንዳትለኝ። ምን ያደርጋል ባልና ሚስትን የሚለያይ ወታደር? ምን እንደሚሰማህ አንተ? ሚስት ያለህ ብራዘር፣ ሚስት ያለህ እኔ ጋር መጥተህ ሚስቴን ከእኔ ለይተህ በእኔ መኝታ ቤት እተኛለሁ ብለህ ተያይዘን እንወድቃለን ያሉት እንትና ማናቸው? ብፁዕነታቸው ሚስት ላይ ምን ሲደረግ እኮ ነው ብዬ የምልህ። የሰውን ሚስት የምትለየው አንተ ምን ሲደረግ ነው? አይ ሲጸልይላት ነው አሉ። ባለፈው አንድ ካህን እንዴ ባልን ለይቶ ነው ለሚስት ብቻ የሚጸለየው?
ምን አይነት ጸሎት ነው? ጸሎቱ ለባልየው አይደርሰውም እንዴ? ብፁዕነቶ ወይስ ማህሌት ቆመው ነው? እሱ እየቀደሰ እሷ እያስቀደሰች ነው? ኧረ ተወኝ ይላል። ጉድ ነው የምትሰማው አልኩ። ጉድ ነው የምትሰማው። እሺ እንጀራ በለመነ ጊዜ መበለቴት መታገስ አልተቻለም። እንደኔ በበረሃ የኖረ ዮሐንስ ከሁሉ የምትበልጥ የምትጠቅም ጣፍጥ የጣዝማ ማር በላ። ከነገስታት እንኳን ከማር ሁሉ ይልቅ እሷን ይወዳሉ። ኦኬ ጣዝማ ነው ብሎ አይልም፣ ግን ማር በላ ይላል። የበረሃ ማር በልተዋል እና አንበጣ በልተዋል። በዘሌዋውያን መጽሐፍት ላይ 4 አይነት አንበጦች አሉ እስራኤላውያን እንዲበሉ የታዘዙ። ኦርቶዶክስ እዚህ ላይም ፖለቲካ ለመስራት ብላ ያጠመዘዘችዋለ ድርሳነ ማነው ገድለ መጥምቀ ዮሐንስ ማለት ነው። ዕብራውያን 4 አንበጦች እንዲበሉ ይታዘዛል እና ብሉይ ኪዳን መጽሐፍ ያዝ አስተምራለሁ። 4 አይነት አንበጦች ተፈቅደዋል። እነዛ አንበጦች ዛሬም ይበላሉ። በጥንት መካከለኛው ምስራቅም አሁንም ይበላሉ። በአረብ ሀገራት ላይ ብትሄዱ አሉ። እነሱ አንበጦች ይሸጣሉ በስርዓት። እኔም እስራኤል ሲሄድ ጠብሽ ይበላለሁ። ጌታዬ ምስክር እኮ ነው አልኩ። ጠብሽ ይበላለሁ። ዮሐንስ ነቢዩ ጠብሶ በልቷል። ይበሉት ነበር፣ እንዲበላ ተፈቅደዋል። 4 አይነት አንበጦች አሉ እንዲበሉ የተፈቀደ። እሱና ማር ነው የበላው። ጣዝማ ብለህ አንተ ነው የጨመርከው። ጣዝማ ይሆን ይሄ ኖርማሉ የጣዝማ ማርና የሌሎቹ ማር አውቃለሁ እኔ። ስለዚህ አታምታታም ማለት ነው። ማር ብለህ ተደብቀ የለም። እሺ እኔ 562 ዓመት ኖሩ ከእናቴ ማፀን ከወጣሁበት ቀን ጀምሮ ልብስ አልለበስኩም። ይኸው ለአቦ ማለት ነው ልብስ አልለበሰም ከእናቱ ማፀን ከወጣበት ጊዜ ጀምሮ ጡትም አልጠባም። ለምን? አርብና ሮብ ያው የተወለደበት ቀን ምንድነው? የጡትሽ ወተት ጾማለሁ ብሏት ማለት ነው። ፍጥረት ሁሉ ጠብቶ ነው ያደገው፣ እሱ ግን አልጠባሁም ይላል። በመኝታም አልተኛሁም ይላል ከእናቱ ጋር። ፊቷ ቀይ ይሁን ጥቁር አላየሁም ይላል የእናቱን። ውሃም አልጠጣሁም ይላል አቦ። እህልም አልበላሁም ይላል እሱ። የዛፍን ፍሬ ቢሆን የበረሃ ቅጠልም ቢሆን አልቀመስኩም ይላል። ሰውየው ሰው አይደለም፣ ኤግዚስት ያደረገ አይደለም ብራዘርዬ። ነጭ ንብ ከአፉ እየወጣች ትገባና ትወጣ ነበር። ንቦች ይወጡ ነበር። ቀፎ ነው ማለት ነው። ሆልቃ ይባላል ይባደኩበት አካባቢ ላይ ማለት ነው። በገጠርኛው በባላገርኛው አማርኛ ሳወራ ማለት ነው። ኦሆ እሺ። ለቅንድቦቼ እንቅልፍም አልሰጠውም፣ ለሰውነቴ መጠጊያ አላበጀውም። እንደ ምሰሶ ተተክዬ ኖርሁ እንጂ እጆቼ ወዲና ወዲህ አላሉም፣ እግሮቼ ከመንገድ ወደኋላ አላሉም። እስከዛሬ ድረስ ልብስ አልለበስኩም። የዚህን ዓለም ልብስ ብቻ አይደለም ሳርም ቢሆን ቅጠልም ቢሆን ሰውነቴን አልሸፈንኩም ይላል አለ። ነገር ግን እውነት ካልሆነ ተራሮች፣ ኮረብቶች፣ ውሃዎች፣ አገሮች፣ ፀሐይ፣ ጨረቃ፣ ከዋክብት፣ ሰማይ፣ ምድር ይናገሯል። ኑ እውነት ካልሆነ የተናገርኩት ይመስክሩ፣ ይናገሩ፣ ይጠሩ ተባለ። ከማን ጋር ነው ይህን የሚከራከረው? ከእግዚአብሔር ጋር። ጌታን ለማሳመን ይሄን ድረስ ሄደው አላምን ብሎ እግዚአብሔር ሊያሳምነው ረታው። በአደባባይ አስመስክሮ እግዚአብሔር አሳፈረው። እግዚአብሔርን ማለት ነው። አቦ ረቺ፣ እግዚአብሔር ተረች ሆነ። ይህንን ተረት እፊቴ ቆመህ አታጸድቀው፣ ተጸድቀው። መንፈሴን ቁጥጥ ያደርገዋል። እዚህ ጋር ስደርስ እግዚአብሔርን ረታው። እግዚአብሔር ተሸነፈ። በአቦ ክርክር ተረታ ማለት ነው። እውነት ካልሆነ ይመስክሩ፣ ጥራቸው ይምጡ ብሎ ማለት ነው። ፀሐይ፣ ጨረቃ፣ ከዋክብት ምናምን ነገር ሰማይና ምድር ይናገሩ። እነዚህ አንበሶች ይቅርታ ጉንፋን ይዞኛል። የሰማይ ወፎች ይመስክሩ አለ። ሚስጥሬን የምታውቁ የእግዚአብሔር መላእክት ይህንን መስክሩ አለ። እግዚአብሔር ሚስጥሩን አያውቅም። ያቦ የተባለውን ተረታም ትውልድ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ እግዚአብሔርን ነገሩ እውነት ነው አሉት። እግዚአብሔርን እኮ ነው። እግዚአብሔር ሆይ ለምንድን ነው ግን የምትከራከረው? አቦን ነገሩ እኮ እውነት ነው። አንተ እኮ አልተረዳም። አንተ እኮ አታውቅም። ሚስጥሩ ለአንተ አልተገለጠልህም። ለእኛ ግን ለመላእክት ተገልጦልናል። ሐዋርያት ተገልጦላቸዋል። ነቢያት ተገልጦላቸዋል። እግዚአብሔር አንተ ሚስጥሩ አልተገለጠልህም። ነገሩ እውነት ነው አሉታ። እግዚአብሔርን ይኸውልህ እዚህ መጽሐፍ ላይ ቆሜ በእግሬ ቆሜ ብናገር ደስ ባለ ነበረ። ምንም አታመጡም አልኩ። የሰራዊት ጌታ እግዚአብሔር ከኔ ጋራ ነው። ግን ትውልዴ እውነቱን እና ሐሰቱን ሳያውቅ ያን አላረግም። ራሳችሁ ትረግጡታላችሁ መጽሐፉን። ነገሩ እውነት ነው አሉት። እግዚአብሔር እውነት መሆኑን ሳያውቅ ቀርቶ አቦ የሚያወራው እውነት ነው ሐሰት ነው ብሎ የሚለውን እግዚአብሔር መለየት ተስኖት መለየት አውቆ
ማለት መረየት ተስኖት አቅቶት ምስክሮች ተጠርተው ነገሩ እኮ እውነት እኮ ነው። እግዚአብሔር ለምን አትሰማውም ግን? ለምደው ከአቦ ጋር የምትከራከረው ጌታ ከስንቱ ጋር ተከራክረህ ትችላለህ? ስንቱ አስረድቶ ይኸው በሙሉ መሰከርንብህ። እኛ በሙሉ ይመስክሩ ተባለ። ተራሮች መሰከሩበት እግዚአብሔር ላይ፣ ኮረብቶች መሰከሩ፣ ውሃዎች መሰከሩ፣ አገሮች መሰከሩ፣ ፀሐይ መሰከሩበት፣ ጨረቃ መሰከሩበት። እግዚአብሔር በቃ አፈረ፣ ተረታ። በእነዚህ አምላኬን ጌታዬ አስችለኝ፣ እምባዬ ብቻ ነው የሚፈሰው፣ አስችለኝ። እነ ከዋክብት፣ ፀሐይ፣ ጨረቃ የፈጠራቸው ፍጥረታት ሁሉ እግዚአብሔር ላይ መሰከሩበት። ተከራክሮ አቦን ተከራክሮ ያልሆነ ነገር ተናግሮ አቦ ኦኬ እውነት ነው እሺ ጥራቸው የፈጠርካቸው ብለው የሚባሉት በሙሉ አንተ ላይ መሰክሩባል። እኔ ግን ጻድቅ ነኝ። አቦ ጻድቅ፣ እግዚአብሔርስ የሚመሰከርበት። ሞት ይሻለኛል አልኩ ይህንን ከምሰማ። ደሞ አልሞትም ጊዜው እስኪደርስ ድረስ። እግዚአብሔር ከዚህ አይነት ኮተት መረባችሁ ውስጥ የሚያስጥለው አለ። አሳይቶኛል፣ ተናግሮኛል፣ እቀጥላለሁ። ሰማይና ምድር ይናገራሉ። እነዚህ ሁሉ አንበሶች፣ ነብሮች፣ የሰማይ ወፎች ሁሉ ይመስክሩ፣ አንተ ላይ ይመስክሩበት። ኦኬ ሚስጥሬን የሚያውቁት እነሱ ናቸው፣ አንተ አታውቅም። የእግዚአብሔር መልአክም ይህንን ይመስክሩ። አንተ ሚስጥሬን አታውቅም፣ መላእክቱ ሚስጥሬን ያውቃሉ። እነዚህ ሁሉ የተጠቀሱት ሚስጥሬን ያውቃሉ። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ ያውቃሉ ብሎ ነገረው አቦ እግዚአብሔርን። ከዛስ ሁሉ እግዚአብሔርን ነገሩ እውነት ነው አሉት። እግዚአብሔር ለምን እንደምትከራከረው ግን ከአቦ ጋር? ነገሩ እኮ እውነት ነው እኮ። አንተን ሚስጥሩ ያልተገለጠልህ፣ አንተ ሚስጥር አታውቅም። እኛ ግን ሐዋርያቱ ሚስጥር እናውቃለን። ስለዚህ የቱንም ያህል ብትፈጥረንም እንኳን ለፈጠርከን ለአንተ ሚስጥር አታውቅምና ሚስጥሩን እኛንን የምናውቀው ያቦን ከአንተ ተሰውሯል ጌታ፣ የተገለጠልለኛ ነው። ይኸውልህ ይህንን የዘንዶ ትምህርት አልኩ። ይህንን የዘንዶ ትምህርት ከገለአድ ቴስቢ እንደወጣው እንደዛ ታላቅ ነቢይ እበቀለዋለሁ፣ በምድሬ ላይ እበቀለዋለሁ። ያዋረዳችሁት ጌታዬ ነው አይደል? ያዋረዳችሁት ያቃለላችሁት ጌታዬ ነው አይደለ? እኔ አዋርደዋለሁ በዘመኔ ከሱ ጋር ሆኜ። መሰከሩበት። እግዚአብሔር ኩም አለ ይባላል። እግዚአብሔር አፈረ፣ ተመሰከረበት። አንድ ፍጥረት እንኳን ከሱ ጋር ይቆም የለም። ሁሉም ነቢያት፣ ሐዋርያት ቢባል በሙሉ መጥተው ላቦ መሰከሩ፣ ለእግዚአብሔር አይደለም። ላቦ መሰከሩበት። ጌታን እንደ ሰው ይኸው ለብቻ ቁጭ ብሎ የፈጠረው ፍጥረት ሁሉ አንድ በውን እንኳን ያልተፈጠረ በምናብ የተፈጠረ ደብተራዎች የፈጠሩትን ቅዠት እግዚአብሔርን የሆነ ቦታ ላይ እንደ ሰው አስበው አሸማቀውት ሁሉ ሲመሰክሩበት የኔ ጌታ እኔ ያለውልህ ልጆች አሉ አባዬ ጌታዬ ኢየሱስ ያመኛል። በቃ ወንድሞች እናቶቼ እንዴት ልለፈው? በቃ እዚህ ጋር እታመማለሁ። ውስጤ ልደብቀው የማልችለው ህመም ውስጥ ያለ እግዚአብሔርን ነው ይህንን ያህል ያዋረዱት። በመጽሐፍቶቻቸው ውስጥ እግዚአብሔርን ነው እቺ ቤተክርስቲያን እግዚአብሔር ላይ ነው ትውልዱ ምራቁን ጢቅ እንዲልበት ያደረጉት። እኔ ደግሞ እነዚህ ተረት ላይ ትውልዱ ምራቁን ጢቅ እንዲሉበት አደርጋለሁ ከጌታዬ ጋር። ተመሰከረበት እግዚአብሔር። በቃ አርፎ ይቀመጥ ነው ከዚህ በኋላ። ጌታችንም አለው ወዳጄ ገብረ መንፈስ ቅዱስ በእውነት ይናደረገ ካፉ የወጣ ሁሉ እውነት ነው። ማነው ካፉ የወጣ ሁሉ ሐሰት የሌለበት እውነት ነው አለ። ሲመሰከርበት ማለት ነው። ከአቦ አፍ የወጣው ስተት የሌለበት ነው። ከኔ አፍ የወጣው ነው ስተት ያለበት። ምክንያቱም ሁለት እውነተኛ ቢኖር ምስክር ባላስፈለገ ከአቦ አፍ የወጣው ያለ ሐሰት ነው፣ እውነት ነው፣ ሐሰት የለበትም አለ። ከእግዚአብሔር አፍ የወጣው ሐሰት ነው እያሉ ነው። ቀጥዬ ሳነብልህ ታየዋለህ። ከዛስ ከእግዚአብሔር አፍ የወጣው እግዚአብሔር እኔ ነኝ ዋሸሁት፣ ምስክሮች ሁሉ መጥተው እኔ ላይ መሰከሩብኝ። አቦ ግን አንተ እውነተኛ ነህ፣ ይሄ ሁሉ ፍጥረት መሰከረ፣ እኔም ደግሞ መሰክራለሁ። መጨረሻ በእውነት ከአፍ የወጣው እውነት ነው፣ ሐሰት የለበትም ብሎ መሰከረ። እኔ ነኝ የቀላመድኩት ብሎ ማለት ነው ጌታ። የኔ ጌታ ለምን ታሳመመኛለህ? ውስጤን ብዬ አልልህም። በምሰማው ነገር የአባቶች አምላክ
የአባቶች አምላክ እሺ እውነት ነው ብሎ መሰከረ። ሰማይና ምድር፣ ፀሐይና ጨረቃ፣ ከዋክብት፣ ውኆች፣ ሀገሮች፣ የሰማይ ወፎች፣ አንበሶች፣ ነብሮች፣ መላእክት አፋቸውን ከፍተው በአንድነት ተናገሩ። አዎ ልክ ነው፣ እውነት ነው። እኛ እኮ ቅድም ነግረን ነበር፣ መስክረን ነበረ። አንተን አልሰማ ብለህ ያልከው አቦ እውነተኛ ሰው ነው። ከአንደበቱ ስህተት እንደማይወጣ ነግረን ነበር። ስህተቱ የወጣው እግዚአብሔር ከአንተ አፍ ነው እንጂ ከሱ አይደለም። ምስክር የሚያስፈልገው ለዚህ ነበር። ሁለታችሁ ስትሟገቱ እየሰማን ነበረ። መስክሩ ብላችሁ ከጠራችሁን ዘንዳ እንመሰክራለን። አንተ ሐሰት ካፌ የወጣው እግዚአብሔር፣ አቦ ግን ያው እውነትን የተናገረው። ይሄ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት። በማህተም አረጋግጠው የጻፉልን መጽሐፍ ነው ብሎ የሚለው ኤልያስ 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 ነቢዩ ኤልያስ እሱ ላይ የነበረ የክርስቶስ መንፈስ ማለት ነው። በእግዚአብሔር ቅናት ደረሱልን፣ ከሙታን ተነሱና አኑና መስክሩ ብያለልም። ኤልያስ አልሞተም፣ ተወስዷል። ዳዊት ሞቷል፣ የለም። ጳውሎስ የለም፣ ሞቷል፣ በስጋ አርፈዋል። በእግዚአብሔር ቅናት የተነሳው ጳውሎስ፣ በእግዚአብሔር ቅናት የተነሳው ነቢዩ ኤልያስ፣ በእግዚአብሔር ቅናት የተነሳው የአልዓዛር ልጅ ፊናስ ኑ ድረሱልን ብዬ እንደ ብፁዕ አቡነ ማርቆስ በላይ ዘለቀ ድረሱልን ተነሱና እርዱን ብለን አንላቸውም። እነዛ አባቶች ውስጥ ግን የነበረ የእግዚአብሔር መንፈስ ጌታዬ አለህ አለ። ትሰማናለህ፣ ታየናለህ። ምን እንደተጻፈብህ ለትውልድ ምን እየመገቡ እንዳለ ታያለህ። ጌታ እውነት ነው፣ ሐሰት የለበትም አሉት እግዚአብሔርን። ሐሰተኛው አንተ ነህ እንጂ አቦ አይደለም። ምስክር የሚያስፈልገው እውነቱን ከሐሰት ለመለየት ነው። እግዚአብሔርን ሐሰተኛ ወይስ አቦ ነው ትክክለኛ? መስክሩ ተብሎ ሲባል የፈጠራቸው ፍጥረታት በሙሉ እግዚአብሔር ላይ መሰከሩበት። እግዚአብሔር ሐሰተኛ ሆኖ ተገኘ። አቦ ግን ከአንደበቱ ስህተት የማይወጣበት ሆነ። ከሰው እስከ ድንጋይ ከምድር እስከ ሰማይ በታች እንዲህ ያለ ድንቅ ነገር አላየንም ብለው ተናገሩ። የዚያን ጊዜ የሰማይ መላእክት ነፍሱን ከስጋው ጋር ታርግ፣ በመቃብርም አይቀበር ብለው ፈረዱ። ጌታስ አይፈርድም። ለምን? ሐሰተኛ ነው። በሙግት ተረቶ አቦ አሸንፎታል። መላእክት ሁሉ በሙሉ ፍጥረት ሁሉ በሙሉ ለፍርድ አይበቃም ማለት ነው። የዋሸ ሰው ለምን? የዋሸ አምላክ ለምን በፍርድ እንዴት ብሎ ሊፈርድ ይችላል? ፍርዱ ውሸታም ስለሆነ እነሱ መስክረውበታል። እግዚአብሔር ሐሰተኛ ሆኖ ለፍርድ እንኳን ራሱ በነፍስ ላይ እንኳን እንዳይፈርድ መላእክት በነፍስ ላይ ይፈርዳሉ። መላእክት ተሰብስበው የዛን ጊዜ ነፍሱ ከስጋው ጋር ታርግ እንዳይሞት፣ ከሞተም ነፍሱን ከስጋው ጋር በመቃብር አይቀበር ብለው ፈረዱ። እግዚአብሔርስ የለም። ከዛ ሲው ዮሐንስም ፈረደ። ነቢያትም ኤርሚያስም ከነቢያት ጋር ፈረደ። ጴጥሮስም ከሐዋርያት ጋር ፈረደ። ጻድቃንም ጊዮርጊስም ከሰማዕታት ጋር ፈረደ። እንጦስም ከመነኮሳት ጋር ፈረደ። ቅዱሳን ሁሉ እንዲፈረዱ እግዚአብሔርስ አልፈረደም። ለምን? ሐሰተኛ ነው። በኦርቶዶክስ ቤተክርስቲያን ትምህርት እግዚአብሔር ሐሰተኛ ነው። ክርስቶስ ሐሰተኛ ነው። ለፍርድ አይበቃም። ለፍርድ አይበቃም። ፍጥረት ሁሉ መጥቶ የሚመሰክርበት ውሸተኛ ነው ብለውናል። አዎ የኔ ጌታ ሰውነቴ ሁሉ ተንቀጠቀጠብኝ። ወንድሞቼ ናቶቼ ይህንን የሚናገር መጽሐፍ ምን ብለዋሉ? ያን ጊዜ ጌታችን ኢየሱስ ክርስቶስ በልቡ ተክቶ ይህንን የገድሉን መጽሐፍ ያጻፈ በቤቱ ያስቀመጠ የገድሉን መጽሐፍ ይህንን የሕይወት መጽሐፍ አሉ። አሁን ቀሲስ ዲበኩሉ ከነውሸቶት ጭምር እዚህ ጋር የሚቀመጡት ይህንን የሕይወት መጽሐፍ ይህንን እንዲህ አይነትን ነገር እግዚአብሔርን ሐሰተኛ አድርጎ ፍጡርን እውነተኛ አድርጎ የሚናገር ይሄ መጽሐፍ የሕይወት መጽሐፍ ነው። ይታየ ለቤተ ክርስቲያን መገልገያ የሰጠ ይህንን የሕይወት መጽሐፍ እግዚአብሔርን ሐሰተኛ አድርጎ ፍጡርን ግን የሌለ ኤግዚስት ያላደረገ ፍጡር ብለህ ልትሏቸዋል አችልም። ለቤተ ክርስቲያን የሰጠ በመንግስተ ሰማያት የብርሃን ቤት ያገኛል። መጽሐፉን ገዝቶ የሰጠ ያጻፈ
ቀሲስ ድበኩሉ ቅድም ቪዲዮ ላይ ምን ነበር ያሉት? መልሰን ሰማዋለን። የእሳትንም ባህር አይነካውም፣ የጨለማ መላእክት አይደርሱበትም፣ የርኩሳን አጋንንት ማለት ነው። የብርሃን መላእክት በፍጹም ደስታ በሰላም ይቀበሉታል እንጂ ነፍሱን ከወዳጄ ከገብረ መንፈስ ቅዱስ ጋር በብርሃን ቤቶች ትኖራለች። አባር፣ ቸነፈር፣ በሽታ፣ የቀትር ጋኔን፣ ረሃብ፣ ጥም፣ እርዛት፣ ድህነት አይቀርቡትም። ሚካኤል እና ገብርኤል ይጠብቁታል ብሎ ተናገረ። ያን ጊዜ የሰማይ መላእክት አባ ክቡር ነህ፣ በሰማይ በምድር አንተን የሚመስል የለም እያሉ አሳረጉት። ንዑድ ክቡር የሚሆን አባታችሁ ገብረ መንፈስ ቅዱስ ይህንን ታምር አደረገ። ታምሩ የተደረገው ደግሞ በራሱ ነው። ራሱ ሞቶ ራሱ ታምር አደረገ። እንዲህ ነው